አሁን በሐሰት እየመሰከሩ ስላሉ ሰዎች መጽሐፍ ቅዱስ ራሱ የሚናገረው ነገር አለ። ስለዚህ ከሐሰት ምስክርነታቸው መመለስ መቻል አለባቸው። የሐሰተኝነትን ምስክርነት ማቆም አለባቸው። ለምንድን ነው ብለን ካልን የሐሰት ምስክርነት ፍርድን ያመጣል፣ በእነሱ ላይ ቅጣትን ያመጣል። እንሂድ። በመንፈሳዊም ቤት ላይ የሚመሰከሩ የሐሰት ምስክሮች አሉ። እሱንም አዲሱ ኪዳን ላይ ስንገባ የምንገልጠው ነገር ስላለ ነው። ይሄ በዓለም ባለው ፍርድ ቤቶች ላይ አካባቢ ላይ በአንዳንድ ሁኔታዎች ሰዎች ተጋጭተው የሚፈጠሩ ነገሮች ላይ ሰዎች በሐሰት ያስመሰክሩ እንመለከታለን፣ እንሰማለን። እኛም የምናውቃቸው ሰዎች አሉ። በሐሰት ተመስክሮባቸው ያላደረጉትን ድርጊት አደረጉ ተብለው ለከፍተኛ ጉዳት የደረሰባቸውን ሰዎች እናውቃለን። ስለዚህ ለሐሰት ምስክር መስካሪዎች ወይም በሐሰት ለመመስከር ለተዘጋጁት ሁሉ መጽሐፍ ቅዱስ ትክክል እንዳልሆነ ይነግራቸዋል። እነኚህ የጠቀስኳቸው ክፍሎች ሐሰተኛ ምስክር ማን ምን እንደሆነና ምን እንደሚደርስበት መጽሐፍ ቅዱስ ይነግረናል። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንላችኋለን። ይህ እርሱን ስሙት መርሃ ግብራችን ሲሆን በዚህ እርሱን ስሙት በሚለው መርሃ ግብራችን ላይ የተለያዩ የምስክርነትን መጽሐፍ ቅዱስ ስለ ምስክርነት የሚናገረውንና መጽሐፍ ቅዱስ ስለ ምስክርነት ምን እንደሚለን የምንሰማበት መርሃ ግብር ይሆናል። ለዛሬው አንድ እንግዳ ጋብዤ ከእንግዳችን ጋር ውይይት የምናደርግ ይሆናል። እንግዳችንም መምህር ሀብታሙ ይባላሉ። ከእሳቸው ጋር በዚህ ዙሪያ በሚኖረን የቆይታ ጊዜ የሚኖረንን ነገር እንድትከታተሉን በጌታ ፍቅር እንጠይቃለን። ክብር ለአምላካችን ለእግዚአብሔር ይሁን። መምህር ሀብታሙ እንኳን በደህና መጡ። ዛሬ እንግዲህ እርሱን ስሙት በሚለው መርሃ ግብራችን ላይ መጽሐፍ ቅዱስ ስለ ምስክርነት ምን ይላል? መጽሐፍ ቅዱስ ላይ ምስክርነትስ እንዴት ይታያል? ማንን እንድንመሰክር ነው የሚፈለገው የሚለውን ሀሳብ አንስተን የምንወያይ ይሆናል። በዚህ መሰረት መጽሐፍ ቅዱስ ላይ ሁለት ኪዳን አለ። አንዱ ብሉይ ኪዳን ነው፣ ሁለተኛው አዲስ ኪዳን ነው እና በብሉይ ኪዳን ምስክርነት ምን ይመስላል? የአዲሱ ኪዳን ሰፊ ሀሳብ ስላለው እሱም በቀጣይ የምንመጣበት ይሆናል። ስለዚህ ብሉይ ኪዳን ላይ ስለ ምስክርነት መጽሐፍ ቅዱስ ምን ይላል፣ ሰዎችስ ምን ይላሉ፣ እግዚአብሔርስ ምን ይላል በሚለው የምንወያይ የምንነጋገር ይሆናል። ምስክርነት ማለት ምን ማለት ነው? የቃሉን ትርጉም አንስተን እንድንነጋገር ፈልጋለሁ እና ምስክርነት ማለት ምን ማለት ነው? በጣም አመሰግናለሁ። መጀመሪያ ስለተሰጠኝ እድል በዚህ አጋጣሚ በዚህ ጉዳይ ላይ እንድንነጋገር፣ እንድንመካከር፣ እንድንጨዋወት ምስክርነትም የተባለውን ነገር በራሱ ምን ማለት እንደሆነ እንግዲህ ምስክርነት ተለምዷዊ መንፈሳዊ ቋንቋ ነው፣ መንፈሳዊ ቃል ነው፣ አዲስ ኪዳናዊ ቃል ነው። ብዙ ሰዎች ምስክርነትን በተመለከተ ብዙ ሀሳብ ይሰጣሉ፣ ብዙ ማብራሪያዎችንም ይሰጣሉ። ብቻ የተለመደ ቃል ነው ምስክርነት የሚለው ቃል እና ይሄ ምስክርነት የሚለው ሀሳብ እንግዲህ አንዳንድ ሰዎች የምስክርነትን ጉዳይና አላለ አንድምታ ትርጓሜዎች ከአዲስ ኪዳን ሀሳብ ጋር ሰፍተው የማየት አይነት ስሜቶች አሉ እና በአብዛኛው መንፈሳዊ እንቅስቃሴ ጋር ያሉ በተቃውሞ በድጋፍ ጉዳዩን በተመለከተ ያሉ ሰዎች ምስክርነትን አዲስ ኪዳናዊ ሀሳብ ክርስቶሳዊ ነገረ ክርስቶሳዊ ሀሳብ ብቻ አድርገው ያዩታልና ግን ምስክርነት የሚባለው ራሱ ጽንሰ ሀሳቡ ራሱ እይታው በራሱ መጽሐፍ ቅዱሳዊ መሰረት ያለው ሀሳብ እንደሆነ በብሉይ ኪዳንም ጭምር ይሄ የምስክርነት ሀሳብና አደራረግ እግዚአብሔር ከሕዝቡ ጋር ባለው ግንኙነት በብዙ አቅጣጫ ሲጠቀመው እንደነበረ ቃሉ ለመጽሐፍ ቅዱሳችን እንግዳ እንዳልነበረ ለብሉይ ኪዳንም ስርዓት ራሱ አንዱ ዋና ከሚባሉ ብሉይ ኪዳን ከተገነባባቸው ከቆመባቸው አላርላ አሰራሮች መካከል የኪዳኑ ንጽረት ራሱ ኪዳኑ በእግዚአብሔርና በሰው መካከል ያለው ኪዳን ራሱ የቆመበት አንዱ ፒላር አእማድ ምስክርነት የሚለው ሐሳብና ኮንሰፕት ነው። ስለዚህ በዚህ መርሃ ግብራችን ምናልባት በዚህ ሐሳብ ላይ እንደው ጊዜ ካለን በደንብ ሰፋ አድርገን እናየዋለን ብዬ ማስበው ምስክርነት የሚባለው ሐሳብ ለማን ነው የሚመሰከረው? ማን ነው የሚመሰክረው? እንዴት ነው የሚመሰከረው? ለምስክርነትስ እግዚአብሔር አምላክ ያለው ሐሳብ ምንድነው? የእግዚአብሔር እቅድ ምስክርነትን በተመለከተ ምንድነው? ምስክርነት ራሱ እግዚአብሔራዊ ነው ወይ? ብሉይ ኪዳናዊ ዳራ አለው ወይ? ራሱ
ብሉይ ኪዳናዊ ዳራ አለው ወይ? ብሉይ ኪዳናዊ መነሻ አለው ወይ? ብሉይ ኪዳናዊ ድጋፍ አለው ወይ የሚለውን ነገር ምናልባት በሰፊው እናየዋለን ብዬ አስባለሁ። ስለዚህ በእነዚህ ጉዳዮች ላይ እንደው ለመነጋገር ያክል ነው። እንግዲህ የምስክርነት የሚለው ጽንሰ ሐሳቡ በመነሻነት የምናነሳው ከብሉይ ኪዳን ዳርቻዎች እግዚአብሔር ሕዝቡን ወደ ሐሳቡ፣ እግዚአብሔር ሕዝቡን ወደ አደራረጉ፣ እግዚአብሔር ሕዝቡን ወደ አመራሩ፣ እግዚአብሔር ሕዝቡን ወደሚፈልገው መንገድ ለማምጣት ከተጠቀመባቸው መሰረታዊያን ሐሳቦች መካከል አንዱ ምስክርነት ነው። አሁን ምስክርነት በሁለት መንገድ እንዲሆን አድርጎ እግዚአብሔር ገንብጦታል። በተለይ በብሉይ ኪዳን ሕዝቡ ለእግዚአብሔር ይመሰክራል፣ እግዚአብሔርም ስለ ሕዝቡ ይመሰክራል። ሕዝቡ ስለ እግዚአብሔር ይመሰክራል ስንል ምን ማለታችን ነው? ወደኋላ እመጣበታለሁ። እግዚአብሔር አምላክ ምን አይነት አምላክ እንደሆነ በባህሪው፣ ምን አይነት አምላክ እንደሆነ በአደራረጉ፣ ምን አይነት አምላክ እንደሆነ በድርጊቱ፣ ምን አይነት አምላክ እንደሆነ በጸጋው፣ ምን አይነት አምላክ እንደሆነ በጽድቁና በቅድስናው፣ ይልቁንም ደግሞ በሕዝብ መካከል እንዲኖር ስለሚፈልገው አምላካዊ አደራረግ ለሕዝቡ እግዚአብሔር ይናገራል፣ ይመሰክራል። ሕዝቡ ደግሞ በተቃራኒው ስለ እግዚአብሔር ይመሰክራል፣ ስለ እግዚአብሔር ይናገራል። ስለዚህ ወደ አዲስ ኪዳን ሐሳብ መተን የአዲስ ኪዳኑን የምስክርነት ጽንሰ ሐሳብ ከመተንተናችን በፊት ዋናው መነሻችን ያለው ብሉይ ኪዳናዊው የምስክርነት ሐሳብ ላይ ነው። ምስክሮቼ ትሆናላችሁ፣ ምስክሮች፣ ምስክርነት ምናምን የምንላቸው ሐሳቦች አዲስ ኪዳን ላይ ብቻ የተንጠለጠሉና የተሰፉ እንዳልሆኑ ለማየት ጠቅለል ያለ የቃሉን ትርጓሜ አይተን ብንሄድ በጣም ጠቃሚ ነው ብዬ አስባለሁ። እንግዲህ በብሉይ ኪዳን ምስክርነት የሚባለው ቃልን ስንመለከተው ምንም እንኳን መነሻው መጽሐፍ ቅዱሳዊ ቢሆንም፣ ምንም እንኳን መነሻው ብሉይ ኪዳናዊ መሰረት ያለው የእግዚአብሔር ሐሳብ ቢሆንም እንኳን ግን እስራኤላውያን የምስክርነትን ሐሳብ በዕለት ተዕለት የሕይወታቸው ምልልስ ውስጥ እንኳን ይጠቀሙት ነበር። ይሄ ለመንፈሳዊ ጉዳዮቻቸው ብቻ ሳይሆን ወይም ለመንፈሳዊ ዓላማዎቻቸው ብቻ ሳይሆን በጠቅላላ ላላቸው ማህበራዊ መስተጋብር፣ ላላቸው አገራዊ መስተጋብር፣ ላላቸው ስነ ልቦናዊ መስተጋብር፣ ላላቸው የዕለት ተዕለት ሕይወት ጭምር እንኳን ምስክርነት የሚለውን ቃል ይጠቀሙት ነበርና በዋናነት አንድ ሶስት ቃል ይህንን የሚተካ የእስራኤል የዕብራውያን ቃል አለ። ምስክርነት የሚለውን ቃል የሚተካ ወይም ምስክርነት የሚለውን ቃል በተተኪነት የሚጠቀሙባቸው አንድ ሶስት ቃላቶች አሉ። የመጀመሪያው ኤዱዝ ወይም ኤዳህ ይሉታል። ኤዱዝ ወይም ኤዳህ ይሉታል። ምን ማለት ነው? ኤዱዝ ወይም ኤዳህ ማለት በፍርድ ቤቶች አካባቢ አንድ በወንጀል የተጠረጠረ ሰው ወይም በወንጀል ድርጊቱ ተሳትፏል ተብሎ የሚባል ሰው በተመለከተ የሚሰጥ ሕግ ተኮር ወይም ደግሞ እንደ ሌጋል ዊትነስ አይነት ነገር ነው። ሕግ ተጠቅሶ አንቀጽ ተጠቅሶ የፍርድ ቤት አላርለ መሰረታዊያን ሐሳብ ተጠቅሰው የሚመሰክርበት ነው። በአይኔ አይቻለሁ፣ ድርጊቱ ሲፈጸም አካባቢው ላይ ነበርኩኝ፣ ድርጊቱ ሲፈጸም ጉዳዩን ተገንዝቤያለሁ፣ ድርጊቱ ሲፈጸም የአይን ምስክር ነኝ ምናምን አይነት ነገር አላርለ በፍርድ ቤት ላይ ወይም ደግሞ በኮርትሩም ላይ ተቆሞ የሚመሰከር ምስክርነት ነው። ይሄ ምስክርነት እንዲሁ ዝም ብሎ የሚታለፍም ነገር አይደለም። ለምሳሌ አንድ ሰው ኤዳህ ወይም ኤዱዝ ነው ወይም ደግሞ ኤዱዝ አደረገ ወይም ኤዳህ አደረገ ብለው ሲሉ ዕብራውያን ማለታቸው ነው። ተገቢው ምስክርነት በአይኑ ያየውን ነገር ለፍርድ ቤቶች ሲመሰክር የሚሰጠው ስያሜ ነው። አሁን ይሄን ነገር ሲመሰክር እንዲሁ ዝም ብሎ የሚመሰክረው ነገርም አይደለም። በተለምዶ በእኛም ሀገር በፍርድ ቤቶች አካባቢ አንድ ሰው ለምሳሌ እኔ ዝርፊያው ሲፈጸም አይቻለሁ ወይም አንዳቸው የሆነ ወንጀል ሲፈጸም አይቻለሁ ብዬ ሳበቃ ፍርድ ቤቱ አይ በቃ አይቷል ብሎ የሚተው ነገር አይደለም እኮ አይደለ? ያንን ነገር አይቻለሁ ባልኩበት ሰዓት ላይ እያንዳንዱን ድርጊት የመናገር ጉዳዩን በተመለከተ አላር የተፈጸመውን ድርጊት በተመለከተ በአይን ምስክር ነኝ ብያለሁና ያን የአይን ምስክርነቴን ሊያረጋግጥ በሚችል ሁኔታ መስቀለኛ ጥያቄ በሚባል ጥያቄዎች ሁላ ሊጠየቅ የሚችልበት ነው። ለምሳሌ እንዴት ነበር አቋቋሙ? ስንት ሰዓት ነበረ? ድርጊቱ በምን ተፈጸመ? በምን አይነት የጦር መሳሪያ ተፈጸመ? በምን አይነት መንገድ ተፈጸመ? እና መሰል ጥያቄዎችን ለመጠየቅ ሬዲ ሆኖ በፍርድ ቤት ቆሞ የሚመሰክርበት ምስክርነት ነው። ስለዚህ ምስክርነት የሚለው አንዱ እስራኤላውያን ወይም አይሁዳውያን የሚጠቀሙበት ቋንቋ አንዱ ኤዳህ ወይም ኤዱስ በሚለው ሌጋል የሆነ ቴስቲሞኒ ሊወሰድ ይችላል ማለት ነው። ስለዚህ ምስክርነት ሲባል ዝም ብሎ መጽሐፍ ቅዱሳዊ መንፈሳዊ ስነ መለኮታዊ ትርጓሜ ብቻ ያዘለ አይደለም ነው። እንደምናውቀው ዕብራውያን ቋንቋቸው በጣም ጠሊቅ ነው። ቋንቋቸው በጣም ዲፕ ነው። አንዱ ቃላቸው በጣም ለብዙ ኮንቴክስት ሊተረጎም ሊተነተን በሚችል መንገድ ይጠቀማሉና የቃላት እንግዲህ በጣም ባለጸጎች እንደሆኑ የታወቀ ነው። ሁለተኛው አናህ ይሉታል። ይሄ ምስክርነት ለሚለው ቃል እንጠቀሙበት አናህ ነው። ይሄ እውነተኛ
ድርጊቱ እንደተፈጸመ ነገሩ እንደተፈጸመ እውነተኛነቱን የምናረጋግጥበት ነው። ሆኗል ብለን በፍጹም እርግጠኝነት ስንናገረው አንድን ነገር ይሄን አይቼዋለሁ፣ ድርጊቱ ሲፈጸም ተገንዝቤያለሁ፣ ለዚህ ምስክር ነኝ፣ ለዚህ ጉዳይ እውነተኛ ምስክር ነኝ፣ ይሄ ጉዳይ እንደሚያድን፣ ይሄ ጉዳይ ወይም በተቃራኒው ደግሞ እንደሚያጠፋ፣ ወይም ይሄ ጉዳይ እውነት እንደሆነ ወይም ይሄ ጉዳይ እውነት እንዳልሆነ እኔ ምስክር ነኝ ብለን ስንመሰክር ለእውነተኛ ምስክርነታችን በነፍሳችን እርግጠኛ ሆነን አለ አይደል በነፍስ እርግጠኝነት ላይ ቆመን የምንመሰክርበት ምስክርነት ደግሞ አናህ ይሉታል በዕብራውያን። ይሄም ለድርጊቱ ወይም ደግሞ ለተፈጸመው ነገር ወይም ላየነው ነገር እውነት ነው ብለን ስንመሰክር በዛ ልክ ምስክርነት ሊታይ ይችላል ማለት ነው። ሶስተኛው ዛካር ብለው ይሉታል። ዛካር ብለው ይሄ ደግሞ ወደ እግዚአብሔራዊ ሐሳብ ይጠጋል። ይሄ ከፍርድ ቤት ጋር የተገናኘ ወይም ከአለ አይደል የአይን ምስክር ነኝ ከሚል ከዊሊንግነስ ጋር ከቴስቲሞኒ ጋር ምናምን የተገናኘ ብቻ ነገር ሳይሆን ዛካር ብለው የሚሉት ደግሞ ይሄ ምስክርነት የሚሉት ደግሞ እግዚአብሔር እንደሰራ አይቻለሁ ብሎ ሲያበቁ የእግዚአብሔርን ስራ አይቻለሁ፣ የእግዚአብሔርን ማዳን አይቻለሁ፣ የእግዚአብሔርን ጽድቅ አይቻለሁ፣ እግዚአብሔር ሲሰራ አይቻለሁ፣ ይሄን የሰራው እግዚአብሔር ብቻ ነው፣ ሌላ በዚህ ድርጊት ውስጥ ዋናው እግዚአብሔር ብቻ ነው ብለው ሲመሰክሩ ዛካር ብለው ይሉታል። ይሄም ምስክርነት ተብሎ ሊጠቀስ ይችላል ማለት ነው። ስለዚህ ምስክርነት በመንፈሳዊ ጉዳዮቻቸው አንደኛ ቀደም ባልኩ አሁን ዛካር ብለው በሚሉት መንገድ ላይ የእግዚአብሔርን ስራ፣ የእግዚአብሔርን ድርጊት፣ የእግዚአብሔርን እጅ፣ የእግዚአብሔርን ጣት በጉዳዩ ላይ እግዚአብሔር ብቻ እንዳለበት፣ እግዚአብሔር ብቻ እንደተሳተፈበት፣ እግዚአብሔር ብቻ ኢንቮልቭ እንዳደረገበት ሲመሰክሩ ዛካር ብለው ይሉታል። በመንፈሳዊ ጉዳይ ነው። ይሄ ደግሞ በሌላው አቅጣጫ ደግሞ ቅድም እንደተናገርኩት በዕለት ተዕለት ህይወቶቻቸው፣ በዕለት ተዕለት ውድቀቶቻቸው፣ ድክመቶቻቸው፣ ስህተቶቻቸው፣ እድሎቻቸው፣ አጋጣሚዎቻቸው ሁሉ የሚጠቀሙት ቋንቋና ቃል ነው ማለት ነው። ስለዚህ የቃሉ ትርጓሜና የቃሉ ሐሳብ በእነዚህ ሐሳቦች ላይ ዘርዘር አድርጎ ማየት ይቻላል ብዬ አስባለሁ። የቃሉ መነሻ ይሄ ነው። እሺ፣ ምስክርነት አንተ ካልከው ነገር አኳያም ስንመለከተውና ስናየው እውነተኝነትን ማረጋገጫ የሚል ነገርም ይሰጠናል። ስለዚህ ምስክርነት ከሰዎች ህይወት ጋራ ደግሞ የተያዘ ነገር አለው። በአብዛኛው አንድ ነገር ተፈጽሞ ሲደረግ ምስክር አለ ወይ ማስረጃ አለ ወይ ተብሎ ይባላል። መጽሐፍ ቅዱስ ላይም ስንመለከት በሰዎችና በሰዎች መካከል ምስክርነትን ሲያቆሙ እንመለከታለን። ለዛም እንደ አንድ መሄጃ የሚያደርገንን አንድ የመጽሐፍ ቅዱስ ክፍል ላንብና በዛ መሰረት ደግሞ እንቀጥላለን። በዘፍጥረት 21 ከቁጥር 28 እስከ 30 ያለ ቃል አለ። ያንን ላንብው። ምን ይላል? ከቁጥር 28 ጋር አብርሃምም 7 ቄቦች በጎችን ለብቻቸው አቆመ። አቤሜሌክም አብርሃምን ለብቻቸው ያቆምካቸው እነዚህ 7 ቄቦች በጎች ምንድን ናቸው አለው። እርሱም እኔ ይህችን የውሃ ጉድጓድ እንደቆፈርኩ ምስክር ይሆንልኝ ዘንድ እነዚህን 7 ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህ በሰዎችና በሰዎች መካከል ምስክርነት ሲቆም ነው የምናየው። አሁን አብርሃም ማስረጃን ያስቀመጠው እዛ ጋር ማለት ነው። ስለዚህ እውነተኝነቱን የእሱ እንደሆነ ለማረጋገጥ ፈልጎ ነው። ምስክርነት ከሰዎች ሕይወት ጋር አብሮ የተሳሰረ ነገር ነው ማለት ነው። እና ይሄ ምስክርነት እንዴት ነው? እውነትን ሰው ሲፈልግ ያንን እውነት ለማግኘት የግዴታ ምስክርን መፈለግ አለበት ማለት ነው። ምስክርነት በሌለበት እውነተኝነትን ለማረጋገጥ ይከብዳል፣ ይቸግራል። አቤሜሌክንና በአብርሃም መካከል አብርሃም ይህንን ምስክር ያቆመው አንድ አብርሃም ሊከሰት ይችል ይሆናል ብሎ የገመተው ነገር ይኖራል ብዬ አስባለሁ። ያ ባይሆን ኑሮ ምስክርነት አያስፈልገውም ነበረ። ስለዚህ በሰዎች ሕይወት ውስጥ ራሱ እንኳን ሰው ምስክርነትን ይፈልጋል እና ከዚህ አኳያ ከዚህ ቃል አኳያ አንተ ከሰዎች ጋር ያለውን የምስክርነት ሁኔታ እንዴት ታየዋለህ? አሁን እዚህ ጋር የምንመለከተው ምስክርነት ከሰው ሕይወት ጋር የተያያዘ እንደሆነ ነው የምንመለከተው። ለምን ሌሎችም በኋላ የምናያቸው ነገሮች አሉ። የምናያቸው ለምሳሌ ሐሰተኛ ምስክርነት አለ። ምስክር ራሱ ከስርዓትና ከፍርድ ጋር የሚያያዝበትም ነገር አለ። እነኝን የምንመጣበት ይሆናል። ስለዚህ ከአብርሃምና ከአቤሜሌክ ጋር ከተፈጠረው ሁኔታ አኳያ አብርሃም ለምንድን ነው ያን ምስክርነት ሊያቆም የፈለገው? አቤሜሌክን ሳያምነው ቀርቶ ነው? ለምን ማረጋገጫ ፈለገ አብርሃም? አንተ ከሰዎች ሕይወት ጋር በማያያዝ ምን ትላለህ?
እንግዲህ ይሄ በጣም እንትን ነው። አንድ የሰው ባህሪ ከሰው ባህሪም ስንነሳ ምስክር ማቆም፣ ምስክር ማድረግ ለጉዳዩ ቅድም እንደተናገርነው ነው ከሌጋል አስፔክቱ ይሄ ከህጋዊ ጉዳዩ ብቻ አንጻር ሳይሆን ምስክርነት ኪዳንንም የሚያመለክት ነው። ጽኑ ኪዳንንም የሚያመለክት ነው። ወይም የኪዳኑን ዘላቂነት፣ የኪዳኑን ዘመን ተሸጋጋሪነት፣ የኪዳኑን ጄኔሬሽናል ይሆናል አለ ክሮስ ጄኔሬሽናል የሆነ ትውልድ ዘለቅነትም ለማረጋገጥ እንኳን በሰውና በእግዚአብሔር ቀርቶ በሰውና በሰው መካከል እንኳን ኪዳኖች ይቆማሉ። ቅድም እንደተናገርከው መምህር አንተም እንዳልከው በአብርሃምና በአቤሜሌክ መካከል አብርሃም ኪዳንን ሲያቆም ምስክር ሲያቆም እንመለከታለን። ምክንያቱም ሰው ይሄ ነገር ያቆምኩት ነገር እውነትን ነው ብሎ ሲያበቃ፣ የተስማማነው ውላችን ዘላቂ ነው ብሎ ሲያበቃ፣ የተስማማነው ስምምነታችን በእኔና በአንተ መካከል ብቻ የሚቆም ነገር ሳይሆን በትውልዶቻችን መካከል፣ በልጆቻችን መካከል፣ በሚመጣው ዘመን መካከል ራሱ ቋሚ ምስክር ነው፣ ቋሚ ነው ብሎ ሲያበቃ የሰው ልጅ ምልክቶችን ሁሉ ያቆማል። በቃል ከሚደረግ ምስክርነት ባሻገር በተግባር በሚታይ አካላዊ ነገር በራሱ ያንን ምስክርነት የማጽናት አካሄዶች አሉ ነበሩ። አንዳንድ ጊዜ አሁንም ልናያቸው እንችላለን። ስለዚህ ምስክርነት የሚለውን ሀሳብ ስናነሳ በሚተማመኑ ሰዎች መካከል ጭምር እንኳን ሳይቀር የሚደረግ የኪዳን ውል እስር ነው፣ መተሳሰሪያ ነው። የነገሩን ጽናት፣ የነገሩን እድሜ ዘለቅነት፣ የነገሩን ዘመን ተሻጋሪነት፣ የነገሩን እውነተኛነት ጭምር ውሉን የገቡ ሰዎች እንኳን ባይኖሩ በዘመኑ አሁን ለምሳሌ እኔና አንተ አንድ ውል ብንገባ እና ያ የገባነው ውልን ለማጽናት ልክ በብሉይ ኪዳን እንደምናየው አንድ ድንጋይ ብናቆም ወይ የሆነ አንድ ምልክት ነገር ብናቆም ወይ የሚታይ ነገር ብናቆም የሆነ አንድ ሐውልት ነገር ብናቆም እኔና አንተ እንኳን ይህንን ዓለም አልፈን እንኳን ብንሄድ የሚመጣው ትውልድ በመካከላችን የገባነውን ውል በዛ በቆመው ድንጋይ ምስክርነት ነገሩ እውነተኛ እንደሆነ ሊያረጋግጠው ይችላል ማለት ነው። ስለዚህ የነገሩ እውነተኛነት ከሆነ ዘመን እንዲሸጋገር የሆነ ዘመን አልፎ እንዲሄድ ነገሩ እውነት ነው ብለን ስንል ነገሩ ትክክል ነው ብለን ስንል በእኔና በአንተ ዘመን መካከል ብቻ የሚቆም ነገር ሳይሆን የሚመጣው ትውልድ ራሱ የጉዳዩን እርግጠኛነት የጉዳዩን ኪዳን በማወቅ በዛ ኪዳን ይገዛ ዘንድ በዛ ውል ይገዛ ዘንድ ያ ውል ያስረው ዘንድ ይገዛው ዘንድ እንደዛ አይነት ምስክርነቶች ይቆማሉ። ስለዚህ በእርስ በእርስ ግንኙነቶች ውስጥ በቤተሰባዊ ግንኙነቶች ውስጥ ሰዎች በሚያደርጉት የትኛውም ትስስሮች ውስጥ እርስ በእርስ ባላቸው መስተጋብሮች ውስጥ የውላቸውን ዘላቂነት ለማጽናት የስምምነታቸውን ዘመን ዘለቅነት ለማረጋገጥ በመካከላቸው የነበረው ውልና አግሪመንት ዘመን ተሸጋጋሪ መሆኑን ለሚቀጥለው ትውልድ ልጆቻቸው ለማሳየት ሲያስቡ በዛ አይነት መንገድ እያስረገጡ ሊቀጥሉ ይችላሉ ማለት ነው። ስለዚህ የምስክርነት ጉዳይ ወደ መጽሐፍ ቅዱሱ ሐሳብ እንመጣለን። ሌሎች ዝርዝር ጉዳዮች ላይ ግን የምስክርነቱ ሐሳብ በመጽሐፍ ቅዱስ ሐሳብ ላይ ብቻ በመጽሐፍ ቅዱስ ጉዳይ ላይ ብቻ አላርለ ይሄ ስነ መለኮታዊ ጉዳዮች ላይ ዋናው እሱ ቢሆን የምናነሳው ዓላማችን ስነ መለኮታዊ ጉዳዮችን የሚዳስስ ጉዳይ ብቻ ሳይሆን ከስነ መለኮታዊ ጉዳዮች ባሻገር በዕለት ተዕለት ማህበራዊ ትስስሮች ውስጥ በዕለት ተዕለት ግንኙነቶች ውስጥ በዕለት ተዕለት የቤተሰብ የንግድ ሸሪኮች ለመሳሰሉት ባለ ግንኙነትና እርስ በርስ መስተጋብሮች ውስጥ የሚደረግ ሰብአዊም መንፈሳዊም ውል ነው ማለት ነው፣ ስምምነት ነው ማለት ነው። ስለዚህ ጉዳዩ ከመንፈሳዊ ሐሳብ ከመንፈሳዊ ጉዳይ ከመንፈሳዊ ድርጊት ከመንፈሳዊ ተብራርቶች ከመንፈሳዊ ፍቺና ፍታቴ ባሻገር በዕለት ተዕለት የህይወት ስርዓት ውስጥ በዕለት ተዕለት የአኗኗር ስርዓት ውስጥ በዕለት ተዕለት የመውጣትና የመውረድ ጉዳዮች ውስጥ ሁላ ሊገባ ሊሰናሰል የሚችል ጽንሰ ሐሳብ እንደሆነ ለማሳየት ፈልጌ ነው። በጣም ጥሩ። አሁን ይሄንን ምስክርነትን ስንመለከት በሰውና በሰው መካከል አለመተማመን እንዳለ ያሳየናል። በአንድ አካልና በአንድ መካከል መተማመን ጠፍቷል ማለት ነው። ስለዚህ ለመተማመን የግዴታ ምስክርነት ያስፈልጋል። ያንን ምስክርነት ከሰዎች ህይወት ጋር የተያያዘ የተቆራኘ ነው ብዬ ያልኩት ያለ ምክንያት አልነበረም። ለምንድነው? አሁንም ካለው ሁኔታ ነባራዊ ሁኔታም ስንመለከት ምስክርነት አስፈላጊነት አለው። ምስክርነት ደግሞ በዛን ያህል አንዳንድ ጊዜ ምስክርነቱ ባዶ የሚቀርበትም ጊዜ አለ እና ምስክርነት ለሰው ልጆች መተማመኛ አንዱ መንገድ ነው ማለት ነው። ከመጽሐፍ ቅዱስ ሌላ ደግሞ አንድ ክፍል ላይ እኔና ወደ ቀጣዩ እንሄዳለን። በዘፍጥረት 31:41 ላይ ያለ ቃል እንመለከታለን። በዘፍጥረት 31 ቁጥር 44 ላይ የምናገኘው ቃል አለ። ያንን ቃል እናየዋለን። አሁንም ና አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከልም ምስክር ይሁን ይላል።
ኪዳንንም አያይዘዋል። ስለዚህ ምስክርነት አሁንም ከኪዳን ጋር የተያያዘ ነው ማለት ነው። ስለዚህ ኪዳኑ እንዳይፈርስ በእኔና በአንተ መካከል ምስክር የሚሆነንን ነገር ቃል እንግባ የሚል ነገር ነው የምናየው። ስለዚህ ስጋት አለ ማለት ነው። አሁንም ምስክር የሚያስፈልገው ስጋት ስላለ ነው ማለት ነው። ስጋት ባይኖር ኑሮ ምስክርነት አያስፈልገንም ማለት ነው። እዚህ ጋር ከዚህ ቃል አኳያ ስንመለከት ይሄ መጽሐፍ ቅዱስ ላይ የተጻፈልን ቃል ነው። ይሄ መጽሐፍ ቅዱሳዊም ነው ምስክርነት ነው የምንመለከተው ማለት ነው። ሌላው ሀሳብ ላይ ስንመጣ ስለ ምስክርነት አዲስ ኪዳን ምን እንደሚል የምናየው ነገር ስላለ ማለት ነው። ስለዚህ ምስክርነት በሰው ልጆች ሕይወት ውስጥ ወሳኝነት አለው። ስለ ኪዳን አንስተናል። አንተ በዚህ ነገር ላይ ምን ትላለህ? እንግዲህ አሁን የምስክርነትን መሰረታዊ 3 ጽንሰ ሀሳቦች እናነሳለን በዋናነት። አንደኛ እንዳልከው የኪዳን ምስክርነት አለ፣ በኪዳን የጸና ምስክርነት አለ። አሁን በግለሰቦች መካከል ያለ አግሪመንት አለን፣ ውል አለን። ሁለት ግለሰቦች መካከል ያለ ውል አለን፣ ስምምነት አለን። በመካከላቸው ድንጋይን በማቆም አንዳች ነገርን በማቆም ለዘመን ለትውልድ መሸጋገሪያ የሚጠቀሙበት ነገር አለ ብለን አስቀምጠን፣ ይሄ ኪዳናዊ ምስክርነት ነው ወይም ደግሞ በኪዳን የሚጸና አይነት ምስክርነት ነው ብለን አስቀምጠን፣ አንደኛ እሱ ነው። ሁለተኛ በታሪክ መካከል ታሪክ የሚያስረግጠው ይሄ እውነት ነው፣ በታሪክ ውስጥ ይሄ ተነግሯል፣ ይሄ ተደርጓል፣ ምስክሮች ነን ብለው ሊያስቀምጡ የሚችሉ የጽሁፍ፣ የሰነድ፣ የድርጊት፣ የአደራረግ የተለያየ አይነት ምስክርነቶችን ልናስቀምጥ ይቻላል። ሁለተኛው እሱ ነው። ሶስተኛው ቅድም እንደተናገር ነው ህጋዊና ትንቢታዊ ምስክርነቶች ደግሞ አሉ። ፕሮፌቲካል የሆኑ ዊትነሶች አሉ፣ ወይም ፕሮፌቲካል ቴስቲሞኒስ የሚባሉ አሉ። በትንቢት የተረጋገጡ በትንቢት የጸኑ ትንቢታዊ መሰረት የነበራቸው ያላቸው ግን ከሆነ ድርጊት በኋላ ትንቢቱ አካል ለብሶ የምናውቃቸው ኦኬ እንዲህ አይነት ምስክርነት እኮ ነበረ፣ በዚህ ዘመን ላይ በትንቢት ይሄ ጉዳይ ተረጋግጧል ተብሎ በማስረገጫ በማስተማመኛ በዋስትና ደግሞ የምናስቀምጣቸው ደግሞ ጉዳዮች አሉ። ከዛ መጨረሻ ላይ ይሄ ነገረ ክርስቶሳዊ አዲስ ኪዳናዊ ፋይዳቸው ምንድን ነው የሚለው ነገር ላይ እንመጣለን። አሁን ወደ ብሉይ ኪዳናዊው ምስክርነትን እግዚአብሔር ምስክር ያለው ነገር ምንድን ነው ብለን እዛ ላይ ብንመጣ በጣም ደስ ይለኛል። ምክንያቱም ዲቴል ጉዳይ ስለሆነ ሐሳቡ ምስክርነት የሚለው ሐሳብ እየተያያዘ እየተሰናሰለ መጥቶ አዲስ ኪዳን ላይ እኛ ምስክሮች ነን ብለን ስንል የክርስቶስ ምስክሮች ነን፣ እናንተ ምስክሮች ትሆናላችሁ ብሎ ጌታ ሲናገር እኛን ለምስክርነት ሊያበቃ የሚችል እኛ ምስክር ሊያደርገን የሚችል ምስክር የሚባለውን የጽንሰ ሐሳቡን የቃሉን ትርጓሜ ቅድም ከብሉይ ኪዳን የቋንቋ ሐሳብ ጋር አያይዘን በፍርድ ቤት ከመመስከር ጋር የተገናኘ ነው። እሱ ብቻ አይደለም። በነገራችን ላይ ምስክር የሚለው ሐሳብ አንዱ የምስክርነት ሐሳብ ከሌጋል ከህጋዊ ጉዳይ ጋር ተያይዞ ቅጣትን ሁላ የሚያሳይ ነው። በነገራችን ላይ ከቅጣት ጋር ሁላ የተገናኘ ነው። ምስክር ብሎ ማለት ይሄ ቋንቋን አቀናብሮ ቃልን አቀናብሮ ንግግሮችን አቀነባብሮ መናገር ብቻ አይደለም። ፐርሲኩዌሽን ሁላ አለው ማለት ፍርዶች ሁላ አሉበት፣ ቅጣቶች ሁላ አሉበት። ስለዚህ ለምሳሌ ጌታ ኢየሱስ ሲናገር ምናልባት ፋይናሊ እናነሳዋለን ብዬ አስባለሁ። ሲናገር በተኩላዎች መካከል አለኮ እንደ በጎች እልካቸዋለሁ ብሎ ሲል እናንተ ምስክሮች ትሆናላችሁ ብሎ ሐሳብ አንዱ ያ ነው። ለምሳሌ በተኩላዎች መካከል መላክ ያለበት ከተኩላዎች ባህሪ ጋር ሊስማማ የሚችል እኮ ነገር ነው አይደል? መላክ ያለበት እንጂ በግና ተኩላ በባህሪያቸው አንድ ሊሆኑ አይችሉም። ተስማምተው ሊኖሩ አይችሉም። ተስማምተው ሊቀጥሉ አይችሉም። ተስማምተው አብረው አንድ መስክ ላይ ሊሰማሩ አይችሉም። የአመጋገብ ባህሪያቸው በራሱ በጣም የተለያየ ነው። የአኗኗር ስርዓታቸው፣ ማህበራዊ መስተጋብራቸው በራሱ ፍጹም የተለያየ ነው። ስለዚህ ምን ማለት ነው ጌታ ኢየሱስ በተኩላዎች መካከል እንደ በጎች እልካቸዋለሁ ብሎ ሲል በቀላል አማርኛ ምንድነው? እንድትበሉ እልካቸዋለሁ ማለት ነው። ምክንያቱም በግ ከተኩላ ጋር ታግሎ ህይወቱን ሊያስቀጥል እንደማይችል ግልጽ ነው፣ ተፈጥሮም ስለሚያስተምረን። ግን እልካቸዋለሁ ብሎ ሲል እንድትበሉ ማለት እኮ ነው አይደለ? በመበላት ውስጥም ምስክር እንድንሆን ምን አድርጎናል ማለት ነው ጌታ ኢየሱስ፣ ታጭተናል ማለት ነው። ስለዚህ ምስክርነታችን አደባባይ ላይ ቆመን ማይክ ይዘን ወይም መድረክ ላይ ቆመን ወይም ልክ እኛ እዚህ ጋር በሚዲያ እንደምናወራው ሚዲያ ላይ ቆመን የመናገር ጉዳይ ብቻ ሳይሆን በውስጡ የመሞት በውስጡ ሳክሪፋይስ የማድረግ በውስጡ መስዋዕትነትንም የመቀበል ውሳጣዊ መልእክትም ያዘለ ጉዳይ ነው ጉዳዩ። ህይወትን እንኳን ለመስጠት ራስን የማዘጋጀት ልዕልና ነው ጉዳዩ እንጂ ምስክርነት እንደው እንደ ቀልድ ሐሳብ ሰጥተን አለ አይደለ በጠረጴዛ ዙሪያ ውይይት ብቻ የምንፈታው ጉዳይ እንዳልሆነ ማወቁ አስፈላጊ ነው ማለት ነው። ይሄ ወደ አዲስ ኪዳን ስንመጣ ዝርዝሩን እናነሳዋለን ብዬ አስባለሁ። ብሉይ ኪዳናዊውን ምስክርነት ስናነሳ ምስክርነቶች ለምሳሌ በሁለት ግለሰቦች አሁን በአብርሃምና በአቤሜሌክ መካከል ቅድም የጠቀስነው አይነት ምስክር፣ ይሄ ምስክርነት ምንም እንኳን በድንጋይ ቢጸና ምንም እንኳን በሆነ አለት ላይ ቢጸና
ወይም ምንም እንኳን በጣም በቃ ለትውልድ ሊታይ በሚችል ሰሌዳ ላይ ሊታይ በሚችል ግልጥ በሆነ አላርለ አውድማ ላይ የሚታይ አደባባይ የወጣ ነገር እንኳን ቢሆን የሰው ልጅ የገባውን ኪዳን የማክበር ውሳጣዊ ድክመት ስላለበት የገባውን ኪዳን አክብሮ ሪስፔክት አድርጎ እንደገባው ኪዳን እንደገባው ውል እንደገባው ምስክርነት የትኛውንም ነገር ሽማግሌ አቁሞ ትልቅ ሰው አቁሞ የከበረ ሰው አቁሞ በእድሜ ላቀ ሰው አቁሞ ቢገባም እንኳን በባህሪው ለምስክር ለገባው ውል የመገዛት የመታዘዝ ይሄ አላርለ ውስጣው ያለ መታዘዝ ስሜቶች ስላሉ በዘመን መካከል በሚወሰዱ ግለሰባዊ እርምጃዎች ያ በትልቅ ድንጋይ ላይ ተቀርጾ በትልቅ ጉዳይ ላይ ይሄ ነው ዋጋችን ይሄ ነው ውላችን የተባለው ነገር ሊፈርስ ይችላል ሊቆም ይችላል ሊበጠስ ይችላል ውሉ ከሆነ ዘመን በኋላ ዋጋ ቢስ ሊሆን ይችላል ጭራሽ እስከማይታሰብ ድረስ ሊረሳ ይችላል ይሄ እንግዲህ በሰዎች መካከል የሚገባ ኪዳን ነው ቅድም እንደተናገርነው ኪዳን ነው ብለን ብንልም ውል ነው ብለን ብንልም ምስክር ነው ብለን ብንልም የምናቆመው ነገር ግን ያይቆመው ነገር በራሱ ውሉን ሊያቀጥለው ሊያስቀጥለው ዘመን እንዲሸጋገር ሊያደርገው ይችላል ውስን ስለሆነ ሰብአዊ ውስንነት ስላለ በሰው መካከል ጉዳዩን ቢፈልገውም እንዲቀጥል ቢፈልግም የጉዳዩ ዘመን ተሸጋጋሪነት ትውልድ ተሸጋጋሪነት እንዲሄድ ቢፈልግም ግን ቅድም እንደተናገርኩት ሰዎች ባላቸው ሰብአዊ ሊሚቴሽን አላርለ ሁማኒስቲክ ሊሚቴሽን የተነሳ ነገሩ እንደሚፈልገው ዘመን ላይ ይሻገር ይችላል አሁን የምናወራው ምስክርነትና ኪዳን በሰውና በሰው መካከል ስላለ ሳይሆን ምንም እንኳን የቃሉ ትርጓሜ በሰውና በሰው መካከል ያለን ነገር የሚያመላክት ቢሆንም እንኳን በዋናነት ግን ትኩረት አድርገን የምንናገረው በእግዚአብሔርና በሰው መካከል ስላለ ግንኙነት ነው እግዚአብሔርና ሰው ስለሚገቡት ውል ነው ስምምነት ነው ምስክር ነው ስለዚህ እግዚአብሔር ልክ ሰውና ሰው ሲመሰክር ልክ አብርሃምና አቤሜሌክ በአንዳች ጉዳይ ላይ ውል ሲገቡ ምስክር እንዳቆሙ ወይም ሌሎችም ሰዎች በብሉይ ኪዳን እነ ዳዊትም ሌሎችም እነ ሳኦልም ሌሎችም ነገስታት ነቢያት ውል ሲገቡ የሆነ ድንጋይ በማቆም የሆነ ቅርጽ በማቆም የሆነ አንድ ነገር በማሳየት እንደሚያቆሙት እንደዛ እግዚአብሔርም ከሰዎች ጋር ኪዳን ሲገባ በሰውና በእግዚአብሔር መካከል የሚቆሙ ምስክርነቶችን እግዚአብሔር ያቆማል ለምሳሌ አንዱን ሐሳብ ላሳየ ይሄ ምን ብለን እንጠራው እንችላለን ኪዳናዊ ምስክርነት ብለን እንጠራው እንችላለን ወይም የኪዳን ምስክርነት ብለን እንጠራው እንችላለን በእግዚአብሔርና በሰው መካከል የሚገባውን ኪዳን ማለት ነው እዚህ ላይ ላቁምህና ወደዚህኛው እንመጣለን የሆኑ የምንዳስሳቸው ነገሮችም ስላሉ ነው ያው እንግዲህ አሁን ምስክርነትን ከብሉይ ኪዳን ስንጀምር የነገሮች ሁሉ መሰረታቸው ብሉይ ኪዳን ላይ ስላለ ነው የመንፈሳዊም ነገር የዚህም ዓለም ነገር ብሉይ ኪዳን ነው ጅማሬው የሆነው ስለዚህ ብሉይ ኪዳንን መሰረት አድርገን ከመሰረቱ ስንነሳ አዲስ ኪዳን ላይ የምናገኘው ነጥብ ስላለ ነው ለዚህ ነው እዚህ ጋር ስንመለከት በሰውና በሰው መካከል ምስክርነት ሲቆም እናያለን በሰውና በእግዚአብሔር መካከል ደግሞ ምስክርነት አለ ራሱ እግዚአብሔር ምስክርነትን ሲሰጥም እንመለከታለን ስለዚህ ለዛ ነው ይሄኛውን ኪዳኑ ላይ ከመምጣታችን በፊት ጣልቃ ልግባና እዚህ ጋር አንስቼላለሁ ስለ ሐሰተኛ ምስክርነትም አለ መጽሐፍ ቅዱስ እንግዲህ ይሄንን መንፈሳዊ አድርገን ምስክርነትን ልንወስደው የሚገባን ነገር ከመጽሐፍ ቅዱስ ሐሳብ ተነስተን ነው ከዛ ከመነሳታችን የተነሳ ስለሆነ ስለ ሐሰተኛ ምስክርነትስ መጽሐፍ ቅዱስ ምን ይላል የሚለውንና ኪዳኑ ላይ እንድንመጣ ስለፈለኩ ነው አዎ አሁን እንግዲህ ቅድም በሰውና በሰው መካከል ያልኩ ለዛ ነው አሁን ሐሰተኛ ምስክር ማለት ለምሳሌ አሁን እነ አዳ እነ ዛካር ምናምን ብለን ያልናቸው ነገሮች አሉ ቅጣት ጭምር እኮ አላቸው አሁን ይሄ ሰውዬ ሲመሰክር ያላየው ነገር ከመሰከረ ፍርድ ቤት ቆሞ አሁን ፍርድ ቤት እኮ ስትመሰክር ዝም ብሎ ምስክርነትን በቃ እውነት ነው ብሎ እኮ አይቀበልህም እኮ ያ የምትመሰክረው ምስክርነት እውነት እንደሆነና እንዳልሆነ እነሱ በሚያውቋቸው የህግ ሰዎች በሚያውቋቸው በሌጋል ሪኳየርመንት አለ አይደል የህጉን አግባብ ተከትሎ የህጉን መንፈስ ተከትሎ ይጠየቃል ለምሳሌ ገዳዩ ሲገድል አይቻለው ብሎ ያሰብ መስካሪ ቢመሰክር ሰዓት አድርጎ ነበር ወይ ብሎ ይጠይቀው ዳኛው ምናልባት ያ ገዳይ የተባለው ሰውዬ በዛ ሰዓት ላይ ሰዓት አድርጎም ሊሆን ይችላል አድርጎም ላይሆን ይችላል አርጓል ብሎ በመላመት ይገምታል ብለን እናስብ ሰዓቱን ያደረገው በየትኛው እጁ ነው ብሎ ይጠይቅ ይችላል ዳኛው አሁን እንግዲህ እንደዚህ አይነት በቀኝ እጁ ነው በግራ እጁ ነው በሰዓቱ ያ ገዳይ በተያዘበት ሰዓት ላይ ምናልባት በግራ እጁ አድርጎት ከሆነ በቀኝ እጁ አድርጎታል በቀኝ እጁ አድርጎት ከሆነ በግራ እጁ አድርጎታል ብሎ የሚመሰክረው ምስክርነት ሐሰተኝነት በዳኛው ፊት ሊያስረግጠው ይችላል ማለት ነው አሁን ይሄንን ጉዳይ ስንመለከት ቅድም ብያለሁ በሰውና በሰው መካከል የሚደረግ ግንኙነት ቴንደንሲው
የመሳት የመውደቅ በመካከል ያንን ኪዳን ለመጠበቅ ሊያስችል የማይችል መንፈሳዊ አቅም ማነስ ሰዎች የገቡትን ኪዳን እንዲያፈርሱ ያደርጋቸው ይችላል። የገቡትን የምስክርነት ኪዳን አቆመውታል እኮ የሆነ አንዳች ነገር እኮ አቆመዋል እኮ የሚታይ ነገር እኮ አቆመዋል እኮ ድንጋይ አቆመዋል ወይ የሆነ አንድ የሚታይ ቅርጽ አቆመዋል ወይ አንድ የሚታይ የሆነ መጽሐፍ አቆመዋል የሚታይ ውል አቆመዋል ይሄ ምስክራችን ነው ብለው ሲሉ የሚፈራረሙት ውል ሊሆን ይችላል ወረቀት ላይ ያለ ውል የሚያጸኑት ድንጋይ ላይ የተጻፈ ጽሑፍ ሊሆን ይችላል የሚያጸኑት አንዳች የሆነ ብቻ ትውልድ ሊያየው የሚችል የተገለጠ ቦታ ላይ የተቀመጠ ነገር ሊታይ ይችላል ይሄ ምስክራችን ነው ብሎ ሊያስቀምጡ ይችላሉ። ስለዚህ ውልልንም ብሎ የሆነ ዘመን ላይ ሰውየው ቢነሳ አንድ ሰው መካከላቸው የነበረ ሰው ቢነሳ ወይንም ደግሞ በእኔና በአንተ መካከል አባቶቻችን የገቡት ውል አለ ምስክር አለ ብሎ ሲል ይሄኛው ወገን አይ ምንም ምስክር የለም መካከላችን ብሎ ቢክድ ወይም ደግሞ እንዳልከው በሐሰት ቢመሰክር ጥቅሙን ለማስከበር የአባቶቻቸውን ውል እዚህ ግባ ማይባል ነው ብሎ ክደትም ቢያደርግ ነው ይሄው እዚህ ጋር እኮ የሁለቱ ወገኖች እኮ ኪዳን እኮ እዚህ ጋር አለ ውል እኮ አለ። ስለዚህ እዚህ ጋር የለም ልትል የምትችለው ነገር አይደለም በአባቶቻችን መካከል እኮ እንደዚህ አይነት ውል እዚህ ጋር ተገብቷል ብሎ ያንን ምስክር አድርጎ ሊያቆመው ወይም የጉዳዩን እውነተኛነት በቆመው ድንጋይ በቆመው ምስል በቆመው ጽሑፍ ሊያስረግጥ ይችላል ማለት ነው። ይሄ በተለመደ የሰዋዊ ድክመት ሊታይ የሚችል ነገር ነው። ግን ከዚህ ባሻገር ይሄ ምድራዊ የዕለት ተዕለት ህይወታዊ ጉዳይ ብቻ ሳይሆን ምስክርነት መጽሐፍ ቅዱሳዊና እግዚአብሔራዊ የልብ ትርታ ያለው ኢሹ ነው ጉዳዩ። እግዚአብሔራዊ የልብ ትርታ ያለው ጉዳይ ነው። ምስክርነት በሆነ ሰዎች የልብ ፈቃደኝነት ላይ የተነሳ ጉዳይ አይደለም። ምስክርነት የሆኑ ሰዎች ስለፈለጉ ለእግዚአብሔር ልመስክር እስቲ እግዚአብሔር ይመስክርልኝ ብለው የሚሉት ጉዳይ አይደለም። በመካከል ያለ የጸና ውል ነው ምስክርነት። በመካከል ያለ ሊፈርስ የማይችል ሰው ቅድም ብያለሁ በሁለት ሰዎች መካከል ሰብአዊ ድክመት ሰብአዊ የመፈጸም አቅም ማነስ አላረነ ጉዳዩን ለማስተናገድ ጉዳዩን ይዞ ለመሄድ የሚደረግ የአቅም የጉልበት ማነስ ምክንያት በሰዎች መካከል ያለ ምስክርነት ላይጸና ይችል ይሆናል። ረጅም ዘመን ሊሻገር ላይችል ይሆናል። በእግዚአብሔርና በሰው መካከል ግን ያለ ውል በእግዚአብሔርና በሰው መካከል ያለ ግን ኪዳን በእግዚአብሔርና በሰው መካከል ያለ ግን ምስክርነት ሰውየው በሰብአዊ አቅም ማነስ እንኳን መፈጸም ባይችል እግዚአብሔር ግን እግዚአብሔር ነውና ያንን ምስክርነት ግን ዘመን ተሻጋሪ አድርጎ ሊቀጥለው ይችላል። ስለዚህ የምስክርነት ዋና አንኳር ጉዳይ ዋና አንኳር ሐሳብ መንፈሳዊና መጽሐፍ ቅዱሳዊ እንደሆነ ማስረጃዎችን ማሳየት ተገቢ ነው ብዬ አስባለሁ። እውነት ነው። እና ያንን በዛ ጉዳይ ለማንሳት ስለፈለኩኝ ነው። ምን አይነት ማስረጃዎች አሉ? ምን አይነት እግዚአብሔር ምስክርነት ብሎ የጠቀሳቸው ያስቀመጣቸው አንኳር ስነ መለኮታዊ ይዘታቸው የላቀ ላቅ ያለ ስነ መለኮታዊ መልእክታቸው የተሸከሙት ስነ መለኮታዊ ይዘታቸው የተሸከሙት ኪዳናዊ ውላቸው የተሸከሙት እግዚአብሔራዊ ሐሳባቸው የተሸከሙት አምላካዊ እስትንፋሰ መለኮትን ያዘለ የኪዳን ግዝፈታቸው አለ አይደል? ምክንያቱም የእግዚአብሔር ንግግር እኮ ዝም ብሎ የሰው ንግግር አይደለም። እውነት ነው። እግዚአብሔር ውል ሲገባ ከእግዚአብሔር ጋር ውል ሲገባ ዝም ብሎ እንደ ቀልድ የሚገባ ነገር አይደለም እኮ አይደል? ምክንያቱም እግዚአብሔር ነው፣ ሁሉን የሚያውቅ ነው፣ ሁሉን ገዢ ነው። ምስክር ነው አንድ ነገር ብሎ ሲናገር እግዚአብሔር ሰው እንኳን ምስክር ነው ብሎ ሲል እንዴት የከበደ እንደሆነ ቀደም ተናገርን። ምስክር ነው ይሄ ድንጋይ በመካከላችን ብሎ ሲል ከባድ ነው። ምስክር ነው ይሄ ጽሑፍ በመካከላችን ብሎ ሲል ምክንያቱም እግዚአብሔር ኪዳንን የማክበር በእግዚአብሔርና በሰው መካከል እኮ ብቻ ሳይሆን ወዳጄ በእግዚአብሔርና በሰው መካከል ብቻ ሳይሆን በሰውና በሰው መካከል እንኳን ያለን ውልና ኪዳን እግዚአብሔር ያከብራል እኮ። ስለዚህ እግዚአብሔር ለኪዳን እግዚአብሔር ለምስክርነት እግዚአብሔር በመካከል ለሚገኘው ውልና ቃል ዋጋ አለው። እግዚአብሔር በሰው ኢቨን አይደለም በሚያምኑ አይደለም በእግዚአብሔር ኪዳን ውስጥ ባሉ በታሰቡ በአይሁድ በእስራኤላውያን ምናምን እኮ አይደለም እኮ በማያምኑ ወገኖች መካከል ለምሳሌ ኢቨን አሁን በአዲስ ኪዳን ብንመጣ አዲስ ኪዳናዊ ባልሆነ እግዚአብሔራዊ ባልሆነ ጋብቻ እንኳን አለ መጽሐፍ ቅዱሳዊ ክርስቲያናዊ ባልሆነ ጋብቻ ውስጥ እኮ ምስክርነት እኮ ነው። ለምሳሌ አሁን ቀለበት ሲያጠልቅላት ለአንዲት ሴት አንድ ወንድ በጋብቻቸው ወቅት ሴቷም ለወንዱ ቀለበት ሲያጠልቅላት ምን እያለች ነው? ምስክር ይሆናል እያለች እኮ ነው። እነዚህ ሰዎች እኮ አማኝ ላይሆኑ ይችላሉ፣ ክርስቲያን ላይሆኑ ይችላሉ፣ ቸርች ውስጥ ላይጋቡ ይችላሉ፣ መጽሐፍ ቅዱስ ተይዘው አባቶች ወይም ደግሞ ካህናት ላያጋቧቸው ይችላሉ። ግን በየትኛውም ቦታ ቢጋቡ በመካከላቸው ያለውን ውል ግን እግዚአብሔር ያከብራል። ስለዚህ በትዳር ውስጥ ያለውን በረከት አያጓድልባቸውም። በልጅ ይባርካቸዋል። በልጅ ውስጥ ያለውን ደስታ እንዲካፈሉ ያደርጋቸዋል። በትዳር ውስጥ ያለውን ብለሲንግ ያካፈላቸዋል እግዚአብሔር። ስለዚህ እግዚአብሔር በሚያምኑ ሰዎች መካከል ብቻ ሳይሆን የሚገባው ጣልቃ የሚገባው ምስክር የሚባል ጉዳይ ሁሉ ውስጥ እግዚአብሔር ይገባል። በውል ውስጥ ሁሉ እግዚአብሔር ይገባል። ስለዚህ ነው በመካከል ያለን ኪዳን ያፈረሰ ሰው የሚያምንም ቢሆን የማያምንም ቢሆን በዛ በኪዳን ማፍረስ ውስጥ በተሳተፈበት የተሳትፎ ልክ የሚገባውን ቅጣት
ከእግዚአብሔር ዘንድ ይቀበላል ማለት ነው። ይቀበላል ማለት ነው። ስለዚህ አማኝ ነው፣ ይሄ አማኝ አይደለም፣ ይሄ ክርስቲያን ነው፣ ይሄ ክርስቲያን አይደለም ብሎ በኪዳኑ ውስጥ እግዚአብሔር በቀላሉ የሚያየው ነገር የለም ነው። ኪዳንን ያከብራል ነው። ይሄ በሰዎች መካከል እንኳን ያለ ኪዳን እንዳልኩ ነው። በማያምኑ ወገኖች መካከል እንኳን ባለ ኪዳን ምሳሌ ብያለሁ። በጋብቻ ኪዳን ሊሆን ይችላል፣ በስራ ውል ኪዳን ሊሆን ይችላል፣ በሽርክና ኪዳን ሊሆን ይችላል። በተገባ ኪዳን ውስጥ እግዚአብሔር ይገባል ነው። በመካከል እግዚአብሔር ይገባል ነው። ስለዚህ ይሄ ከምን የመነጨ ነው ብለን ብንጠይቅ እግዚአብሔር ራሱ ኪዳንን በመግባት የሚታወቅ አምላክ ስለሆነ፣ ምስክርን በማቆም የሚታወቅ አምላክ ስለሆነ፣ ስለዚህ ምስክርነትን በመስጠት ቀዳሚ ስለሆነ እሱ ራሱ ይሄ ምስክር ነው እናየዋለን። መጣበታለሁ ይሄ ምስክር ነው ብሎ ሲናገር ምስክርን ለሰው ልጆች በማቅረብ ምስክርን ለሰው ልጆች በመስጠት ቀዳሚ ስለሆነ ኢኒሼቲቭ የራሱ የአምላክ ስለሆነ በየትኛውም ምስክርነት በሚባሉ ጉዳዮች ውስጥ እግዚአብሔር ኢንቮልቭ ያደርጋል፣ ይሳተፋል፣ ይገባል። ያንን ምስክርነት በጠበቅበት ልክ፣ ያንን ምስክርነት ባከበርክበት ልክ የገባውን ኪዳን ሪስፔክት አድርገ አክበረ ጠብቀ በሄድክበት ልክ በኪዳን ውስጥ ያለውን ክብርና ጸጋ እንደምትካፈለው ሁሉ ኪዳኑን ማክበር አቅቶ የገባውን ቴስቲሞኒ የገባውን ኪዳን ሪስፔክት ማድረግ አቅቶ መጠበቅ አቅቶ ይዘህ መቀጠል አቅቶ ደግሞ ፌር ብታደርግ ደግሞ ያንን ደግሞ በተመለከተ ተገቢውን ቅጣትና ፍርድ ደግሞ ከእግዚአብሔር ዘንድ ትቀበላለህ ማለት ነው። ብታምንም ባታምንም ይሄ በዚህ ጉዳይ ውስጥ የሚገባ አይደለም። ይሄ እንግዲህ ሉክ በሰዎች መካከል በሁለት የሚያምኑ የማያምኑ ሰዎች መካከል የተገባውን ኪዳን እግዚአብሔር በዚህ ልክና ደረጃ ካከበረ እግዚአብሔር ራሱ የሰጠው ምስክርነት ደግሞ ምስክር ይሁናችሁ ብሎ ከሰማይ የመጣውን ነገር ደግሞ እንዴት አድርጎ ነው እግዚአብሔር የሚያከብረው? ከራሱ የወጣውን ነገር ደግሞ እንዴት አድርጎ ነው እግዚአብሔር የሚያከብረው የሚለውን ነገር ስንመለከት የኪዳን ምስክርነትን ዋቢ አድርገን እንመለከታለን። እዛ ውስጥ ኪዳን ነው፣ ይሄ ውል ነው፣ ይሄ ምስክርነት ነው፣ ይሄ ምስክር ነው ብሎ ሲናገር እንዴት የከበረ መለኮታዊ ሐሳብ ያዘለ፣ እንዴት የከበረ መለኮታዊ አጀንዳ ያዘለ፣ እንዴት የከበረ መለኮታዊ ዓላማና እቅድ ያዘለ ነገር እንደሆነ የምንገነዘበው ነው ብዬ እገምታለሁ። ስለዚህ በዚህ ላይ ምናልባት የምትለው ሐሳብ ከሌለ ወደ ዋናው ሐሳብ ማለፍ እንችላለን። እሺ ልምጣና አሁን ለምሳሌ ያህል ምስክርነት ተገቢውን ቦታው ላይ እንደሌለ እንመለከታለን። ያው የምናነሳው ነገር ስለሆነ ማለት ነው። ዋናው አጀንዳችን የአዲሱ ኪዳን ተመልሰን እንመጣለን ብለናልና ስለዚህ ምስክርነት አሁን ባለው የትውልድ ሁኔታ ውስጥ ስንመለከተው ምስክርነት ዋጋ የለውም። ግን ይሄ ምስክርነት እጅግ አስፈላጊና ቁልፍ የሆነ ነገር ከሰዎች ሕይወት ጋር የተሳሰረ ነገር እንደሆነ በዚህ እንረዳለን። እውነትን ፍለጋም ነው ምስክርነት። እውነትን የመፈለግ ነው። የሰው ልጅ ምን ጊዜም ቢሆን እውነተኝነትን ይፈልጋል። እውነተኛ ስለመሆኑ ደግሞ ምስክር ይፈልጋል። ይሄ አምላካዊ ቃል ነው እንዳልከው አንተ መለኮታዊ የሆነ ቃል ነው። እግዚአብሔር ደግሞ በዚህ ጉዳይ ላይ የራሱ አስተዋጽኦ አለበት። አንተም በዝርዝር እንዳስቀመጥከው ልክ ነው፣ ምንም ስህተት የለውም። ግን አሁን ካለው ነባራዊ ሁኔታ አኳያ ስናይ ምስክርነት የነበረበትን ቦታ አጥቶ ውሸት ነው የበላይነትን ይዞ የተቀመጠው። ለምንድን ነው ካል የትኛውም ስፍራ ላይ ስንሄድና ስንገባ ፍትህ ተጓድሎ እናገኛለን። ፍትህ ተጓድሎ እንመለከታለን። ሐሰተኛ ምስክር ሊመጣ የቻለው ወይም በተለያየ ስፍራ ላይ ሐሰተኛ ምስክሮች ሊፈሉ የቻሉት ለምንድን ነው ስንል ይሄንን እውነተኛ ምስክርነት ከመቃወም አኳያ ነው። እውነተኝነት ምንጊዜም ቢሆን እንደተገፋ ነው የሚኖረው። ለዚህም እንደ ምሳሌ መጥቀስ የምንችለው ጌታችን መድኃኒታችን ኢየሱስ ክርስቶስን መጥቀስ እንችላለን። እውነተኛ ነው። ወደ አዲስ ኪዳን ከመምጣት በፊት አንድ ነገር ላንሳለ። እዛ ጋርም አልገባለን። ወደ ግለሰቦች ሐሳብ፣ ወደ ግለሰቦች የምስክርነት ሁኔታ ምናምን እንመጣበታለን። ፋይናሊ ግን እንደ ዋና ሐሳብ መጽሐፍ ቅዱስን መሰረት አድርገን እስቲ ወደ ታች እየመጣን እንምጣና አንዱ ምናልባት በዚህ ላይ ልናነሳ የሚገባን ነገር መሀል ላይ ሐሳብ ከመጣልን ታነሳልን ይችላል። ችግር የለም እና አሁን የኪዳን ምስክርነት የሚለው ላይ አንዱን ነገር ላንሳለን። መነሻ ሐሳብ ስለሚሆነን ማለት ነው። የምናነሳው ሐሳብ ዘጸአት መጽሐፍ ምዕራፍ 25 ላይ ያለውን ቃል እንየው። ዘጸአት መጽሐፍ ምዕራፍ 25 ላይ ያለውን ቃል እንየው። ዘጸአት መጽሐፍ ምዕራፍ 25 ቁጥር 16 ላይ አንድ ነገር እናገኛለን። እሱ ላይ ልመጣ ነውና እሱን እንዳለ እንደተጠበቀ ያዘውና ከዛ በፊት አንድ ነገር እንበልና እንምጣ፣ ተያያዥነት ስላለው ምስክርነት ጋር ማለት ነው። መጽሐፍ ቅዱስ ስለ ሐሰተኛ ምስክርነት ዘጸአት 23:1 እና ዘዳግም 19:16 እንደገና ዘዳግም 19:18 ይናገራል። ሐሰተኛ ምስክርነት አሁን በሐሰት እየመሰከሩ ስላሉ ሰዎች መጽሐፍ ቅዱስ ራሱ የሚናገረው ነገር አለ።
ስለዚህ ከሐሰት ምስክርነታቸው መመለስ መቻል አለባቸው። የሐሰተኝነትን ምስክርነት ማቆም አለባቸው። ለምንድን ነው ብለን ካልን የሐሰት ምስክርነት ፍርድን ያመጣል፣ በእነሱ ላይ ቅጣትን ያመጣል። እንሂድ። በመንፈሳዊም ቤት ላይ የሚመሰከሩ የሐሰት ምስክሮች አሉ። የሐሰት ምስክሮች አሉ። እሱንም አዲሱ ኪዳን ላይ ስንገባ የምንገልጠው ነገር ስላለን ነው። ይሄ በዓለም ባለው ፍርድ ቤቶች ላይ አካባቢ ላይ በአንዳንድ ሁኔታዎች ሰዎች ተጋይተው የሚፈጠሩ ነገሮች ላይ ሰዎች በሐሰት ሲያስመሰክሩ እንመለከታለን፣ እንሰማለን። እኛም የምናውቃቸው ሰዎች አሉ። በሐሰት ተመስክሮባቸው ያላደረጉትን ድርጊት አደረጉ ተብለው ለከፍተኛ ጉዳት የደረሰባቸውን ሰዎች እናውቃለን። ስለዚህ ለሐሰት ምስክር መስካሪዎች ወይም በሐሰት ለመመስከር ለተዘጋጁት ሁሉ መጽሐፍ ቅዱስ ትክክል እንዳልሆነ ይነግራቸዋል። እነኚህ የጠቀስኳቸው ክፍሎች ሐሰተኛ ምስክር ማን ምን እንደሆነና ምን እንደሚደርስበት መጽሐፍ ቅዱስ ይነግረናል። ስለዚህ ከዛ ከሐሰት ምስክርነታቸው ሊመለሱ ይገባቸዋል። ምስክርነት እውነተኝነት ነው። በእውነተኝነት ውስጥ ደግሞ እግዚአብሔር አለ። እግዚአብሔር ደግሞ ያንን የሚያደርገውን ድርጊት ያደርጋል፣ ይሰራል ማለት ነው። ሌላው ከዚሁ ጋር ምስክርነት ከስርዓትና ከፍርድ ጋርም ግንኙነት አለው። ከስርዓትና ከፍርድ ጋር ግንኙነት አለው። ለምሳሌ ዘዳግም 4:45-46 ያለውን ስናይ እነኚህ 3 ነገሮች ያስቀምጣል። ዘዳግም እንግዲህ ሙሴ ለእስራኤል ልጆች ከዛ በፊት የሆነውን ነገር ደግሞ እየነገራቸው ነው ያለው፣ ለትውልዱ ጭምር ምን ማድረግ እንዳለበት። እዛ ላይም የትውልድ ምስክርነትን የምናይበት ርዕስ ስላለኝ ነው። ከዛ በኋላ ግን ምንድን ነው ስንል ስርዓት ምስክር ከስርዓትና ከፍርድ ጋር የጠበቀ ግንኙነት አላቸው። ይህን ልህ ፈልጌ ነው። እና አንተ በዚህ ላይ ከስርዓት ጋር በተለይ ከፍርድ ጋር አሁን ለእኛ ጥሩ ምሳሌ የሚሆነን በተለያዩ ስፍራዎች ላይ የፍርድ መጓደሎችን እናያለን እና በምናያቸው ሁኔታ ላይ ልባችን ያዝናል። ለምንድን ነው ያ ሊጓደል የሚችለው? ለምንድን ነው መጓደል ያስፈለገው? ወንድም ከወንድም ጋራ ኪዳኑን አፍርሶ ያልሆነ ነገር ውስጥ ሲገባ እንመለከታለን። እና ምስክርነት ብቻውን የሚሄድ አይደለም። ምስክርነት ራሱን የቻለ አንድ ፓወርፉል የሆነ ነገር ነው ብዬ ነው። እስቲ አንተ ከነኚህ ጋራ እንዴት አያችሁ? እኔ አሁን ፓኬጁን ነው ለማሳየት የፈለጉት። ፓኬጁ እንዳልከው ነው። አሁን ከግለሰብ ጋር ወንድም ከወንድሙ ጋራ በማህበራዊ መስተጋብሮች ውስጥ የፍትህ መጓደል ምናምን የምትላቸው ነገሮች አሉ፣ አሁንም አሉ፣ ትናንትም ነበሩ፣ ወደፊትም ሊቀጥሉ ይችላሉ። ምንድን ነው ይሄ ምክንያቱ ሲባል ሰዎች ምስክርነት የሚለውን ሀሳብ ከግለሰብ ሀሳብ ጋር ብቻ ስለሚያያይዙ መንፈሳዊ ዋጋ ያለው ነገር እንዳልሆነ፣ መንፈሳዊ ጉዳይ እንዳልሆነ፣ በአንድ ሰው ዕጣ ፈንታ ላይ የሚደረግ ነገር እንዳልሆነ፣ በአንድ ሰው የወደፊት ህይወት ላይ የሚወሰን ውሳኔ እንዳልሆነ፣ የአንድ ሰው ጉዳይ ብቻ እንዳልሆነ፣ የምስክርነት ጉዳይ መለኮታዊ መልእክት ያለው ጉዳይ እንደሆነ እግዚአብሔር ራሱ ምስክር ነኝ ብሎ ራሱን የገለጠበት ቦታዎች ስላሉ፣ ምስክር ያቆመባቸው ቦታዎች ስላሉ፣ ስለዚህ መንፈሳዊና መለኮታዊ መልእክት ነው ምስክርነት። ያን ነገር ለማስተካከል እግዚአብሔር በህዝቡ መካከል የፍትህ መጓደል እንዳይኖር እንዳልከው በወንድም በወንድሙ ላይ እንዳይነሳ በዕለት ተዕለት ህይወታቸው ላይ ፍትህ የሚባሉ ነገር በተለየ እንግዲህ ተመልከት፣ አህዛብ ተብሎ ከእስራኤል ውጭ ከሚገኙ ህዝብ መካከል በተለየ ሁኔታ እግዚአብሔር ንጉሥን ሲያመጣላቸው፣ እግዚአብሔር መንግስትን ሲሰጣቸው፣ እግዚአብሔር በእነዚህ ሰዎች መካከል ኪዳንን ሲያመጣላቸው፣ በኪዳን መካከል መገለጥ ሲፈልግ ከእግዚአብሔር በሚመነጭ የፍትህ መንፈስ እኮ እንዲገዙ እኮ ነው። ከራሱ በሚወጣ አስተዳደራዊ አምላካዊ አስተዳደር፣ ከራሱ በሚወጣ መንፈሳዊ አስተዳደር ከአህዛብ በተለየ መንገድ ህዝቡን ሊመራ ስለፈለገ እግዚአብሔር አሁን ቅድም የጠቀስካቸውን የፍትህ መጓደሎች፣ የፍትህ ውድቀቶች በወንድምና በወንድም በአባትና በልጅ በእናትና በእናት ይሄ ወደ እግዚአብሔር ብቻ ሳይሆን አለ አይደለ ወደ ላይ ብቻ ሳይሆን ወደ ጎንም ያለውን ነገር ለማስተካከል አሁን የምናወራው እኮ የፍትህ መጓደል ስትል እኮ ወይም በእርስ በርስ ግንኙነት የሞራል ውድቀቶች አለ አይደለ የሞራል ድቀቶች፣ ሰዎች መካከል የሚገኝ ቃልን ያለማክበር፣ ሐሳብን ያለማክበር፣ ኪዳንን ያለማክበር፣ ሐሰተኞች ምስክሮች በፍርድ ቤቶችን በተለያየ መንገድ በሐሰት መመስከሮች ምናምን ነገር የምንላቸው ነገሮች እኮ የመጡት እግዚአብሔር ለህዝቡ የሰጠውን የአስተዳደር ስርዓት መንፈሳዊ አስተዳደር ስርዓት ሰዎች እኮ ሊረከቡት በሚገባ ሊመሩበት ስላልቻሉ ያን ነገር ለማስተካከል እግዚአብሔር ኢኒሼቲቭ ወስዶ ሐሳብ ወስዶ በእስራኤል መካከል ያንን ነገር የማስተካከያ እርምጃ ወስዷል። ሐሳብ ሰጥቷል፣ ኪዳን ሰጥቷል። ያንን ጉዳይ ነው ለማንሳት የፈለኩት። ፓኬጅ ነው እሱ። ስለዚህ ይሄ ፓኬጅ ይሄ ጥቅልል በህዝቡ መካከል ሲገለጥ ወንድም በወንዱ ላይ ወንድም ላይ በሐሰት አይመሰክርም እንዳልከው የሰዎችን ልብ ላይ ያሳዝን የሚችሉ ድርጊቶች አይደረጉም። እውነት ነው። እግዚአብሔራዊ መንፈሳዊ የሆነ እውነተኛ የአኗኗር ስርዓት በምድር ላይ ይገለጣል ማለት ነው። ስለዚህ እግዚአብሔር አምላክ እስራኤልን ወይም ደግሞ የእስራኤልን ህዝብ የአብርሃምን ልጆች በጠቅላላው ሙሴን ጨምሮ ከሙሴን በኋላ በመጣው በህጉ ስርዓት መሰረት ስናያቸው በተለየ መንገድ በአካባቢያቸው ከሚገኝ ህዝብ በተለየ መንገድ ሞራላዊ፣ ስነ ልቦናዊ፣
መንፈሳዊ ስነ ምግባራዊ እሴታቸው በተለየ እንዲሆን ጉልበት የሌለውን እንዳያጠቃ አቅም አለኝ ብሎ የሚል አቅም የሌለውን መሬት እንዳይወርስ አቅም ሰጥቶኛል ጊዜ አለኝ ብሎ የሚያስብ ሰው ጉልበት የሌላቸውን መበለቶች እናቶች አባቶች ሽማግሌዎች እንዳይጎዳ ህፃናት ወጣቶችን እንዳይጎዳ በፍርድ አደባባዮች ላይ የሐሰት ፈራጆች እንዳይመጡ እነዛ ሐሰት ፈራጆች ቢገኙ ምን ሊገጥማቸው እንደሚችል የሐሰት ፈራጆችን በምን አይነት መንገድ መለየት እንደሚቻል ከህዝቡ ከጉባኤው ከማህበሩ እንዴት መለየት እንደሚቻል በጉባኤው በማህበሩ በአደባባዮቹ መካከል እንዴት ፍትህ መስፈን እንዳለበት እንዴት አስተዳደራዊ ፍትህ መስፈን እንዳለበት እንዴት መንፈሳዊ አገዛዝ መስፈን እንዳለበት መንፈሳዊ ህይወታቸውን የሚያስተካክል አለ አይደል ሞራላዊ ህይወታቸውን የሚያስተካክል ስነ ልቦናዊ ውቅሮቻቸውን የሚያስተካክል ስነ መለኮታዊ ብያኔዎቻቸውን የሚያስተካክል አብሮ የመኖር እሴቶቻቸውን የሚያጠብቅ ማህበራዊ መስተጋብሮቻቸውን የሚያጠብቅ መንፈሳዊም ማህበራዊም ዋጋ ያለውን የምስክር ህግ ሰጥቷቸዋል እግዚአብሔር ይሄ ጉዳይ ዝም ብሎ ወደ ላይ ብቻ ከእግዚአብሔር ጋር ብቻ ያለ ግንኙነት መንፈሳዊ ብቻ ሳይሆን ወደ ጎንም ከአካባቢው ማህበረሰብ ጋር ጭምር ከማያምኑ ከአሕዛብ ጋር ጭምር በምን መገናኘት እንዳለባቸው በምን መገናኘት እንደሌለባቸው በምን መተሳሰር እንዳለባቸው በምን መተሳሰር እንደሌለባቸው ለምሳሌ በጋብቻ ጉዳይ ላይ ከአሕዛብ ጋር እንዳይገናኙ እግዚአብሔር ከልክሏል ይሄ አብሮ የመኖርን ጉዳይ ያጠበቀበት የምስክር ህግ ነው ይሄ ጉዳይ ማለት ነው በጋብቻቸው በኩል እንዴት ጋብቻቸውን አክብረው መኖር እንዳለባቸው ለልጆቻቸው እንዴት ህጉን ማስተማር እንዳለባቸው እርስ በእርሳቸው እንዴት መኖር እንዳለባቸው ኢቭን ሌላው ቀርቶ በህግ ውስጥ እኮ የብድር አከፋፈል ሁሉ እኮ አለ እኮ ስርዓት እኮ እንዴት ከብድር ነፃ እንደሚወጡ 49ኛው ዓመት ላይ በኢዮቤልዩ ላይ እንዴት አድርገው ነፃነት እንደሚቀዳጁ እንዴት አይነት አንዱ በአንዱ ላይ በደል ማድረስ እንደሌለበት ወንድማማቻዊ መንፈሳዊ ህጎችን እግዚአብሔር ጥቅልሉን ሰጥቷቸዋል ስለዚህ ያንን ጥቅልል ሲፈታው በዛ ጥቅልል ውስጥ የሚገዙ ከሆነ የሚተዳደሩ ከሆነ ቅድም አንተ የጠቀስካቸው የሞራል የመንፈሳዊ የስነ አእምሮ የስነ ልቦናዊ ስለ ማህበራዊ ጉዳዮቻቸው ጤና ተጠብቆ ለአሕዛብ ምሳሌ ሆነው መኖር ይችላሉ ማለት ነው ያ የተሰጠውን ህግና ምስክር ግን መጠበቅና መያዝ ግን ካልቻሉ የገጠማቸውን ነገር ትመለከታለህ ሽንፈት ነበር ውድቀት ነበር ስደት ነበር ግዞት ነበር መበተን መፍለስ ሁላ እንደነበር እናውቃለን መቅደሶቻቸው እስኪፈርሱ ድረስ ያን የተሰጣቸውን ጥብቅ የሆነ የአስተዳደር መለኮታዊ መመሪያ ሊጠብቁ ስላልቻሉ የደረሰባቸው ነገር ታያለ ይሄ የሚቀርጸው ወዳጅ ይሄ የተሰጣቸው ነገር የሚያስተካክለው መልክ የሚያስይዘው ፍኖተ ካርታው ዝም ብሎ መንፈሳዊና አላርለ ስነ ማህበራዊ ጉዳይ ብቻ ሳይሆን ሁለንተናዊ መልክ ያለው ጉዳይ ነው ሁለንተናዊ መልእክት ያዘ ጉዳይ ነው ቅድም ተናግሬያለሁ ከአምላክ ጋር ያለ ግንኙነት የሚበየንበት ብያኔ ነው እንዴት እውነተኛ አምልኮ እንደሚያደርጉ የአምልኮ ስርዓታቸው እንዴት መሆን እንዳለበት አምላክን እንዴት ማምለክ እንዳለባቸው በአምልኮተ እግዚአብሔርና በአምልኮተ ጣዖት መካከል ያለውን ልዩነት በግልጽ ያሰፈረ ህዝበ እስራኤል ወደ አምልኮ ጣዖት በሄደ ሰዓት ላይ የሚገጥመውን አደጋና ችግር ወደ አምልኮተ እግዚአብሔር በመጣ ጊዜ ደግሞ የሚገጥመውን ትሩፋትና እድል አጋጣሚ በግልጽ ያስቀመጠን ይሄንን ጥቅልል ሐሳብ እግዚአብሔር ምንድነው ያለው ብለን እግዚአብሔር ራሱ ይሄን ስም ብሎ የጠራው ታውቃለህ ምን ብሎ እንደሆነ የምስክር ታቦት ብሎ ራሱ የጠራው ምስክር ብሎ የጠራው ራሱ ምክንያቱም መጽሐፍ ቅዱሳችን ላይ ቅድም ብያለሁ ዘጸአት መጽሐፍ ምዕራፍ 25 ቁጥር 16 ላይ ብናየው ደስ ይለኛል ዘጸአት መጽሐፍ ምዕራፍ 25 ቁጥር 16 ላይ ዘጸአት 25 16 ላይ ብናየው ጥሩ ነው ብዬ አስባለሁ ምን ይላል በታቦቱም ውስጥ መሎጊያዎቹ በታቦቱ ቀለበቶች ውስጥ አኑር ከቶም እንዳይወጡ ለመሸከሚያው እንደዚህ አድርግ እያለ የታቦቱን ስርዓት ከነገረው በኋላ ለሙሴ ቁጥር 16 ላይ በታቦቱም ውስጥ እኔ የምሰጥህ ምስክር ታስቀምጣለህ አለ እንግዲህ እነዚህ ሁለቱ ጽላቶች በእግዚአብሔር ጣት የተጻፈባቸው እግዚአብሔር በራሱ ጣት የተጻፈባቸው አሁን እኛ ጋር እንዳለው የሆነ ሰው ተነስቶ የሚጽፈው አይደለም የሆነ የጽሁፍ ችሎታ ያለው ሰው ወይ የስዕል ችሎታ ያለው ሰው የሚጽፈው አይደለም በእግዚአብሔር ጣት መጻፍ ማለት ወዳጅ ምን ማለት ነው በዚህ ወጋጣሚ እንደውም አንድ መልእክት ማስተላለፈን ብናልፍ ጥሩ ነው ብዬ አስባለሁ ይሄ ምስክር ራሱ እግዚአብሔር የጻፈው ነው እንግዲህ በእግዚአብሔር ጣት እንዴት ነው እግዚአብሔር ራሱ ፊደል አውጥቶ በእሳት ጣት የጻፋቸው ዋጋ ያላቸው ናቸው ይሄንን እነዚህ ሁለቱ ምስክሮች እነዚህ ሁለቱ የድንጋይ ጽላቶች በታቦት ውስጥ ታስቀምጠዋለህ አለ እግዚአብሔር ይሄ እምነበረድ አይደለም ጣውላ አይደለም እኛ የወደድነው ውድ የሆነ ጌጥ ወርቅም አልማዝም ነሐስም ብርም አይደለም ኤግዛክት ድንጋይ ነው በቃ እግዚአብሔር ወርቃቱ አይደለም ድንጋይ ያደረገው ምን ችግር አለ ተራራው ወንዙና ወርቅ ማድረግ ይችላል እግዚአብሔር ሁሉ ምንም ጥያቄ የለበትም አልማዝ ማድረግ እንቁ ማድረግ በውድ ዕቃ ማድረግ እግዚአብሔር አቅቶት አይደለም
ግን እግዚአብሔር መልእክት ስላለው ያንን ያደረገበት ራሱ መለኮታዊ ሐሳብ ስላለው እነዚህን ድንጋዮች አምጣና ይዛችሁ በምትንቀሳቀሱበት ተመልከት። ይዛችሁ ስትወጡ፣ በጦር ሜዳ ስትሄዱ፣ በከተሞቻችሁ ሲቀመጥ፣ በዛ በጣም አውላላ ሜዳ ላይ በዛ በረሃ ላይ በጣም በተንቆጠቆጠው አላ ድንኳን ውስጥ በወርቅ በተንቆጠቆጠው ድንኳን ውስጥ ከርቀት ፀሐይ ሲያበራበት በሚያብለጨልጨው አሸዋ ላይ በተተከለው ድንኳናችሁ ውስጥ ሲቀመጥ በእግዚአብሔር ጣት የተጻፈውን ያንን ምስክር አለ እግዚአብሔር ራሱ። ይሄ ምስክር ነው፣ በእኔና በእናንተ መካከል ያለውን ውል የሚያጸና ምስክር ነው። የምትኖሩበት፣ ጦርነትን ድል የምታደርጉበት፣ የምትተዳደሩበት፣ የእርስ በርስ ህይወታችሁ ግንኙነታችሁ የሚቀመርበት ቀመር ነው፣ አደራረግ ነው። ስለዚህ የትም ቦታ ስትመጡና ስትሄዱ ይህንን ምስክር ይዛችሁ ሂዱ አለ እግዚአብሔር። ምን አለው? የምሰጥህን ምስክር ታስቀምጣለህ አለው። ስለዚህ እግዚአብሔር እና በሰው መካከል የመጣ ራሱ ምስክር ነው። ይሄ ዝም ብሎ እኛ ይሄ እንደ ኮፍያ አጥልቀን የምንለው ነገር አለ አይደለ? የእግዚአብሔር ሐሳብ የሌለበት ብሉይ ኪዳናዊውን ሪኳየርመንት እንኳን የማያሟላ ፈጽሞ በአዲስ ኪዳን ትምህርት ውስጥ የሌለ ዝም ብለን ይዘን የምንሄደውን ነገር አይደለም እዚህ ጋር እያወራ ያለው። እውነተኛ መልእክት ያለው ለባለቤቱ ለሙሴ የተሰጠ በእግዚአብሔር ጣት የተጻፈ ምስክር ብሎ ይላል መጽሐፍ ቅዱስ። ስለዚህ ይሄ ምስክርነት ማለት ነው። በሌላ አባባል በነገራችን ላይ ይሄ ምስክርነት ነው። ይመሰክራል። በእኔና በእናንተ መካከል ብትስቱ ይመሰክርባቸዋል። ምክንያቱም ሕጉ ስላለ ይሄን ብታደርጉ ታተርፋላችሁ፣ ይሄን ብታደርጉ ከጠላቶቻችሁ ታርፋላችሁ፣ ይሄን ብታደርጉ እግዚአብሔር ይባርካችኋል፣ ማርና ወተት ወደምታፈሰው ምድር ትገባላችሁ፣ ያልኳችሁን ተስፋ ቃል ትወርሳላችሁ። ይሄ ምስክር ነው። ይሄ ይመሰክራል። ምኑ ይመሰክራል? ጣቴ ይመሰክር። ፊርማ በለው እኮ ይሄ እኮ በጣም ውል ማለት እኮ ነው። ይሄን ግን ባታደርጉ፣ ከሐሳቤ ብትወጡ፣ በጣዖታት አምልኮ ብትወሰዱ፣ ከኔ ሐሳብ ብትርቁ፣ ከኔ ጉዳይ ብላችሁ ባትቆጥሩት፣ ከዋና ነገራችሁ ባትቆጥሩት፣ ከኔ ሐሳብ ብትርቁ ብትወጡ ደግሞ ይሄ ይገጥማችኋል። ስደት ይገጥማችኋል፣ ሞት ይገጥማችኋል፣ መቅሰፍት ይገጥማችኋል። ይሄ ብቻ አይደለም፣ ከአገራችሁ እንኳን ትነቀላላችሁ፣ ትፈልሳላችሁ ብሎ ተናገረ እግዚአብሔር። ባይሆን ይሄ ምስክር ነው ማለት። ይሄ እንግዲህ የጸና ውል ነው፣ የጸና ጉዳይ ነው፣ ተፈጻሚነት ያለው ጉዳይ ነው። ስለዚህ እግዚአብሔር በዚህ ጉዳይ ውስጥ ይህንን ነገር በመስጠት ምስክርነትን አንደኛ እንዳቆመ እናያለን። ሁለተኛ በእግዚአብሔር ቃል ላይ ዋቢ ብናደርገው በጣም ጠቃሚ ነው ብዬ አስባለሁ። ዘዳግም መጽሐፍ ምዕራፍ 6 ላይ አንድ ሐሳብ ደግሞ እናያለን። ዘዳግም መጽሐፍ ምዕራፍ 6 ቁጥር 20 ላይ አንድ ነገር እናገኛለን። በኋለኛው ዘመንም ይላል መጽሐፍ ዘዳግም መጽሐፍ ምዕራፍ 6 ቁጥር 20 ላይ በኋለኛው ዘመንም እንግዲህ በማሳህና በመሪባ እግዚአብሔር እንዴት እንደተፈታተኑት እግዚአብሔር እንዴት ቻሌንጅ ያደረጉት እዚህ መጽሐፍ ላይ ይናገራል። ከዛ በኋለኛው ዘመንም ልጅ አምላካችን እግዚአብሔር ያዘዛችሁ ምስክርና ሥርዓት ፍርድስ ምንድነው ብሎ በጠየቀ ጊዜ አንተ ልጅህን በለው በግብጽ የፈርዖን ባሪያዎች ነበርን፣ እግዚአብሔርም በጽኑ እጅ ከግብጽ አወጣን። እግዚአብሔርም ከግብጽ በፈርዖን በቤቱም ሁሉ ላይ እኛ እያየን ታላቅና ክፉ ምልክትን አደረገ። ለአባቶቻችንም ወደ ማለላቸው ምድር አግብቶ እርሷንም ይሰጠን ዘንድ ከዚያ አወጣን። እንደ ዛሬም በሕይወት እንዲያኖረን ሁልጊዜም መልካም እንዲሆንልን አምላካችንን እግዚአብሔርን እንፈራ ዘንድ ይህችን ሥርዓት ሁሉ እናደርግ ዘንድ እግዚአብሔር አዘዘን። እርሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋ ዘንድ ይህች ትእዛዝን ሁሉ ብንጠብቅ ለእኛ ጽድቅ ይሆንልናልና ይላል። ስለዚህ ምስክርነቱ የእግዚአብሔርን ሥራ ለልጅ ልጅ መናገር ነው። ይሄንን ጽሑፍ ሲያይ ልጅ ይሄንን ኪዳን ሲያይ ልጅ ምንድን ነው ብሎ ቢጠይቅ ይሄን ነገር ታሳየዋለህ አለ። ስለዚህ የእግዚአብሔርን አደራረግ፣ የእግዚአብሔርን ክብር፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ታላቅነት ሊያሳየን የሚችል ገናና የሆነ ምልክት ነው ማለት ነው። ኪዳናዊ ዋስትና ያለው ምልክት ነው ማለት ነው። ዝም ብሎ ነገር አይደለም። ምስክርነት ሲባል አሁን መንፈሳዊው ጋር አምጥተን ስንሰፋው ከመንፈሳዊ ጉዳይ ጋር ስናያይዘው አዲስ ኪዳናዊ ላይ ምናልባት ወደ ኋላ እንመጣለን ብዬ አስባለሁ። የምናገናኘው ቀጥታ አምላካዊ እግዚአብሔራዊ ሐሳብ ነው። ምድራዊ ሰዋዊ ሐሳብ አይደለም ነው ጉዳዩ። አምላካዊ አጀንዳ ያለው፣ አምላካዊ ልብ ያለው፣ የአምላክ የልብ ትርታ ያረፈበት መለኮታዊ ሐሳብ እንደሆነ እንገነዘባለን ማለት ነው። ስለዚህ አንዱ ኪዳናዊ ምስክርነት ብለን የምንለው አንደኛው ሐሳብ ነው። ሁለተኛው የእግዚአብሔርን ሥራ የምንመሰክርበት፣ የእግዚአብሔርን አደራረግ የምንመሰክርበት፣ ለትውልድ የምንናገርበት ታሪካዊ
አምላካዊ ምስክር ነው። የአምላክን ስራ በታሪክ መካከል ለልጆቻችን የምንገልጥበት ነው። ምስክር ነው። ይሄ ራሱ ምስክርነት ነው። ይሄ ራሱ በዚህ ሐሳብ ውስጥ ማለት ነው። ስለዚህ እግዚአብሔር ለእስራኤል ምን አድርጓል? ጥበቃ አድርጓል ወይ? ምህረት አድርጓል ወይ? አቅርቦት አድርጓል ወይ? በራባቸው ሰዓት አጥግቧቸዋል ወይ? በጥማቸው ሰዓት አጠጥቷቸዋል ወይ? ከጠላቶቻቸው አድኗቸዋል ወይ? ጥበቃና ከለላ አድርጎላቸዋል ወይ ብለን ስንጠይቅ ያንን የእግዚአብሔርን ጥበቃና ስራ በታሪክ ውስጥ አምጥተን ይሄው ምስክራችን፣ ይሄው እግዚአብሔር ይሄን አድርጓል፣ ይሄው እግዚአብሔር ይሄንን ሰርቷል፣ በመካከላችን የእግዚአብሔርን ጣት ይሄው አይተናል ብለን የምንመሰክርበት ደግሞ ራሱ ይሄ ቅድም በመካከል ይቀመጥ የተባለው ያ ድንጋይ ያ ጽላት ራሱ አንዱ ምስክር ነው ማለት ነው። በታሪክ ውስጥ የሚመሰክረው የራሱ ምስክርነት አለው። ሌላው ምናልባት ከዚህ ጋር አያይዘን የምናየው ህጋዊና ቅድም ብያለሁ ትንቢታዊ ምስክርነቶች አሉ። በትንቢት መካከል በትንቢት ስርዓት ውስጥ መካከል እግዚአብሔር እያለፈ አደርጋለሁ ያለው ነገር እያደረገ፣ እፈጽማለሁ ያለው ነገር እየፈጸመ፣ እሰራለሁ ያለው ነገር እየሰራ፣ በመካከላቸው እገለጣለሁ ያለው ነገር እየተገለጠ፣ በትንቢት ቃሎች ውስጥ የሚያጸናውን እያጸና የሚሰራውን እየሰራ የመጣበትን ፕሮፌቲካል የሆነ ወይም ትንቢታዊ የሆነ የምስክርነትን ሐሳብ እናያለን ማለት። ስለዚህ የብሉይ ኪዳንን ሐሳብ እንደው ምናልባት ጠቅለል ለማድረግ ያክል ምስክርነት በህጋዊ መንገድ ተጠቅሷል። ምስክርነት በታሪክ ውስጥ እግዚአብሔር የሰራውን ስራ በመስራት ተጠቅሷል። ምስክርነት እግዚአብሔር ራሱ ከሰማይ ወርዶ በተራሮች ላይ እንደዛ በሚጤሰው አላለ በሲና በረሃ ላይ በዛ በሚያስፈራው በጣም ፀሐያማ ቦታ ላይ በሚያስፈራው ንዳድ ውስጥ እግዚአብሔር በገዛ እጁ በጣቱ የጻፈውን ነገር ለእስራኤል በመስጠት በመካከላቸው ያለው ኪዳን የጸና እንደሆነ ከሙሴ ጋር ብቻ በገባበት ጉዳይ ብቻ የሚያልቅ ነገር እንዳልሆነ ዘመን ዘለቅ እንደሆነ ዘመን ተሻጋሪ እንደሆነ ራሱ በገዛ እጁ በመጻፍ ምስክርነቱን በእሳት ጣቱ በመጻፍ እንዳጸና እንመለከታለን ማለት ነው። ምስክርነት መጽሐፍ ቅዱሳዊ፣ ስነ መለኮታዊ፣ እግዚአብሔራዊ፣ ታሪካዊ፣ ትንቢታዊ መልእክትም ጭምር ያዘለ መለኮታዊ አደራረግ እንደሆነ ለማሳየት ያክል ነው ሐሳብ ያነሳሁት። በጣም አመሰግናለሁ። እሺ፣ በጣም ለትውልድ የሚጠይቀው ምስክርነት ዘዳግም 6 ላይ ያለውን ነገር ስንመለከት በጣም ወሳኝነት ነው፣ ወሳኝ ነው። ለምንድን ነው? የትኛውም ትውልድ የሚጠይቀው ነገር አለ። ይሄ እውነተኝነትን ያዘለ ነገር ካልተነገረው ትውልዱ አያርፍም። ለምሳሌ ያህል በተለያየ ሀገራት የሚከሰቱ ክስተቶች አሉ። በሚከሰቱት ክስተቶች እውነተኛ ምስክርነትን ካለማግኘት የተነሳ ብዙ ጥፋቶች ሲመጡ እንመለከታለን። በሁለተኛ ደረጃ ላይ እግዚአብሔር ለእስራኤል ሕጉን ሰጥቷል። እስራኤልን ደግሞ እየመራ ያለው እግዚአብሔር ራሱ ነው። እግዚአብሔር ለእስራኤል ያንን ነገር ሲያደርግ እግዚአብሔር ምስክር የሚሆንንም ነገር በመካከል ላይ አስቀምጧል። ለምንድን ነው? ታማኝነት እንዲኖር ነው። ታማኝነት ይሄ የሕጉን ታቦት ስንመለከተው ምስክር እንዲሆን አለ። እኔ እግዚአብሔር የተመሰገነ ይሁን። እግዚአብሔር ምን ጊዜም ቢሆን እውነተኝነትን ፈላጊ ነው፣ ሐቅን ፈላጊ ነው። በሰዎችም መካከል እውነት እንዲኖር እግዚአብሔር ይፈልጋል። ድንገት ወደ ኋላ ሄደን ውድቀትን ስንመለከት ከውድቀት በኋላ የተፈጠረ ጉዳይ ነው። ከውድቀት በኋላ የተፈጠረው ጉዳይ ምንድን ነው የሚያደርገው ስንል በሰዎች መካከል መተማመን እንዳይኖር አድርጓል። በእግዚአብሔርና በሰው መካከልም ርቀት እንዲኖር አድርጓል። አሁንም እኮ እግዚአብሔርን እኮ የማያምኑ ሰዎች አሉ እኮ በፍጹም እሱ አያደርግም እንዲህ ብለው የሚሉ አሉ። ነገር ግን አይደለም። እግዚአብሔር ምንጊዜም ፍትሃዊ አምላክ ነው። በቃ ፍትሃዊ አምላክ ነው። ያስቀመጠው ያንኑ ነው የሚያደርገው እግዚአብሔር። ስለዚህም ነው ብሉይ ኪዳን ላይ ትኩረት ሰጥተን ተነጋግረን ከዛ መነሻ አድርገን ወደ አዲሱ ኪዳን እንድንገባ የተፈለገው እና ይሄ ምስክርነትን አቅልለው ለሚመለከቱ ሰዎች መልካም አይደለም። ከሚያቀሉበት መንገድ መመለስ መቻል አለባቸው። እውነተኝነትን ተከትሎ መሄድ ደግሞ ጠቃሚነቱን ነው የሚያሳየን። ሌላው ለትውልድ የሚነገር ምስክርነትም አለ። በዘዳግም 31 ላይ 31 ምዕራፍ 31 ቁጥር 19 ላይ ለትውልዱ ሊነግሩት የሚገባውን ነገር አስቀምጦላቸው እንመለከታለን። ስለዚህ ትውልድ ልትነግረው የሚገባ ምስክርነት አለ፣ እውነተኝነት አለ። እንዴት አድርጎ ነው ትውልዱ ምስክርነትን ካላገኘ እውነትነቱን ሊቀበል የሚችለው? አይቀበልም። ከውድቀት በኋላ የሰው ልብ ደንድኗል። ገባ? የሰው ልብ ምንድነው? በክፋት ዓለም በሆነው ነገር ተይዟል። ስለዚህ የግዴታ እውነትን ለማወቅ ምን ይፈልጋል? ምስክርነትን ይፈልጋል። ይህ ምስክርነት ደግሞ ማንም ፈጥሮና ጎትቶ ቅድም አንተም እንዳነሳው ያመጣው ነገር አይደለም። ራሱ እግዚአብሔር ምስክርነትን አስቀምጧል። እርግጠኛ ነኝ ያ ባይሆን ኑሮ እግዚአብሔር ምስክርነትን
እንዲኖር አይፈልግም ነበር። በጣም የገረመኝና የደነቀኝ ምስክርነት ከስርዓትና ከፍርድ ጋር ምን ያህል ምስክርነት ለፍርድ ይዳርጋል። ምስክርነት ስርዓት ጠብቀ እንድትሄድ ያደርጋል። ምስክርነት ከፍርድ ነፃ እንድትወጣም ያደርጋል። በፍርድ ውስጥም እንድትቀመጥ ያደርጋል። እና ይሄ ምስክርነት ዝም ብለን የምናየው ነገር አይደለም። ብሉይ ኪዳን ላይ እስራኤልን የሚያስተዳድራት እግዚአብሔር ስለሆነ ሕጉ ስለሆነ መሪያዋ እሷ ስለሆነ የእስራኤል መተዳደሪያ አጠቃላይ ብሉይ ኪዳን ላይ ያለው ነገር ነው። ስለዚህ በዛ ባለው ነገር ላይ እግዚአብሔር ፍትሐዊነቱን ለመግለጥ እነኝን ነገሮች አስቀምጧል። እና ጌታ የተባረከ ይሁን። እንግዲህ የኪዳኑን ታቦት ተመልክተናል። የኪዳኑ ታቦት ከእስራኤል ጋር ቁርኝት ነበረው አለው። እግዚአብሔርም የሚገለጠውም ነገሮች ሁሉ የሚገለጡት የሚታዩትም በዛ ላይ ነው የሚታዩት። ከዛ ውጪ ፈቀቅ ማለት አይቻልም። ሕጉ ነው ተጽፎ የተቀመጠው። ሕጉ ደግሞ ምስክር ነው። እግዚአብሔር ያንን ሕግ ስላስቀመጠ ምስክሩ ይሄ ነው ብሎ እንትን ብሏል። ስለዚህ የኪዳኑ ታቦት ራሱ በራሱ እግዚአብሔር የፈለገው ምስክርነት ነው። እግዚአብሔር ምስክርነትን ይፈልጋል። ምስክርነት ደግሞ ከእግዚአብሔር ዘንድ ነው የመጣው እና በውይይታችን በዚህኛው ጉዳይ ላይ እጅግ ትልቅ ነገር አንስተናል፣ ተነጋግረናል። ነገር በምስክር ይጸናል ወደሚለው ሀሳብ ቆየት ብለን እንመለሳለን። እንግዲህ በብሉይ ኪዳን ምስክርነት እንዴት እንደሆነ ተመልካቾቻችን ብዙ ውይይቶችን አድምጣችኋል፣ ሰምታችኋል። በቀጣይ በክፍል 2 ላይ ደግሞ ነገር በምስክር ይጸናል የሚለውን ይዘንላችሁ የምንቀርብ ይሆናል።